ረጋነው ያንን ነው ምናምነው ኤርስ ዛሬ አላህ አለ ብለንም እንኳን የነሱን እንትን ስናምን ምንድነው እሱ የነሱን አስተምሮ ቻሌንጅ ለማድረግ ስናነሳ ምንድነው አንደኛ እስልምናን አምላክ ብለው ያዙት አካል ራሱ ምን አይነት ነው ሚላውን ለማሳየት ብቻ ነው ከዛን ሰው ነው ላይ ለነብዩ መሐመድ የሚል ስም ያወጣለት ማን ነው አባቱ ነው ታውቃለህ አይደለ አባቱ ጣዖት አምላኪ ነው የአባቱ ስም ደግሞ አብደላ ነው አብደላ ማለት ደግሞ ከነብያችን በፊት በነገራችን ላይ አላህ የሚባል ቃል አይታወቅም አላህ የሚል ቃል እንግዲህ ኤሎሄ ያህዌ ምናምን ይያሉ እንትን ለማለት ይሞክራሉ የነብያችን አባት ስሙ አብደላ ነው አብደላ ማለት ምን ማለት ነው አቢደላህ ማለት ነው ለአላህ ለሚባል ጣዖት ተገዢ ማለት ነው ያ አብደላ ደግሞ መሐመድ ብሎ አወጣለት መሐመድ ማለት ደግሞ ምንድነው አመስጋኝ እንደማለት ነው የሚያመሰግነው ማን ነው ጣዖትን ነው ሙስሊም አይደለም ስም ያወጣለት መሐመድ የሚባል የሚል ስም ያወጣለት ሙስሊም አይደለም አባቱ ነው ያወጣለት የሁበል አምላኪ ናቸው በጊዜው የነበሩት ሙተሊብ አያቱ በጋነም እንዳሉ እንደገና ደግሞ እስኪሞት ድረስ እስከሞቱ ድረስ ኢብን ከሲርም ያስቀምጠዋል ተፍሲሩ ላይ ሙተሊብ አብደላ የሙተሊብ ልጅ ነው የስ በስሩ ያሉት ይወለ ሁሉም ሙተሊብም ጣዖት አምላኪ ነው እንትና እናቱም ጣዖት አምላኪ ነች አባቱ ጣዖት አምላኪ ነው አጎቱ እስከሞተበት ድረስ ጣዖት አምላኪ ነው ዘሆል ቤተሰቡ ሰይዳ ነው የምትባለው ማደጎ ወስዳው የመለሰችው ዘሆል በዙሪያው የነበሩ ጣዖት አምላኪ ናቸው ኤኒዌይስ ወደ ዛሬ ቶፒካችን ስንመለስ ሐባሾችንና ዋቢያዎችን የሚመለከት ሁኔታ ከአላህ ዛት ነው ያላህ ብለው ከሚያምኑት ውስጥ አላህ እጅ አለው ብለው ያምናሉ ዋቢያዎቹ እነኛዎቹ ሚሉትን እንሰማቸዋለን አንድ ነገር ደግሞ ቦዲ ካለው ስፔስ ይፈልጋል ፕሌስ ይፈልጋል አላህ የሚባለው አካል እነሱ ያሉት እንደኛ እንደ አምላክ እሳቢ አይደለም እንደ ዋቢያዎቹ ፕሌስ እና ስፔስ የሚይዝ ነው ባለፈው ጋነም የምትሞላው ራሱ አላህ እግሩን ሲከትባት ጋነም ማለት ወይን ስፔስ ያላት ወይን ፕሌስ ያላት ነች አይደለ ያንን ለመሙላት ደግሞ ያላህ እግር ካስፈልጋት የሆነ ፕሌስ ይፈልጋል ማለት ነው አላህ የሆነ ቦታ ይፈልጋል የሚይዘው ቦታ አለ ማለት ነው አላህ ፍጡር ካልሆነ ፈጣሪ ከሆነ እንደነሱ ሳቤ ያ የሚይዘው ቦታ ራሱ ፍጡር መሆን የለበትም ማለት ነው አላህን የሚይዝበት ቦታ ፍጡር መሆን የለበትም ፊዚካል ቦዲ ስላለው አላህ ያንን ፊዚካል ቦዲውን ምሳሌ ሰውን ሲፈጥር እንኳን እውነታ እንዴት ከፍችልናለሽ ፊዚካል ቦዲ እንደሆነ መጻፍቶቻቸው ስለሚናገሩ ግዑዝ ነገር ነው የፈጣሪ ሐሳቢያቸው ራሱ ግዑዝ ነገር ያለው ግዑዝ ነገር ነው እንጂ እንደዚህ እንደኛ እግዚአብሔር መንፈስ ቅዱስ ነው በሁሉ የሞላ በሁሉ ያለ ረቂቅ እንደዛ ሳይሆን ፊዚክ የሆነ ወርዱ እንደዚህ ቁመቱ እንደዚህ ተብሎ ሊነገርለት የሚችል ነው ምን ይላል ሱራ 15 ቁጥር 26 ላይ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በርግጥ ፈጠር ነው ዊዶን ነው አይ ለክብር ነው ምናምን ነገር ይሏቸዋል አላህ ራሱን እያከበረ ነው እኛ ሲል እንደዛ ከሆነ ደግሞ እኔ ብሎ ሲናገር ራሱን እያዋረደ ነው ማለት ነው ወይንስ አላህ የንግግር ክሮት እጥረት አለበት ይረሳል አንዳንዴ እኛ እያለ ራሱን ያወራል አንዳንዴ ደግሞ እኔ እያለ ያወራል ማለት ነው ይሄንም በተመሳሳይ በሰባተኛውና በስድስተኛው ሴንቸሪ ላይ በአረብ ምድር ላይ በበባሉ በአረብኛው ላይ ለክብር እኛ ይባላል የሚል ማስረጃ ሊያመጡ አይችሉም አሁን ላይ የመጡት ግን በአረብኛ ራስን ለማክበር እንዲህ ይባላል ብለው መጻፍቶች ጽፈዋል በጊዜው ግን እንደዚህ አይነት ሂስቶሪካል ኤቪደንሶችም ማምጣት አይችሉም በአረብኛ እንደዚህ ይባላል የሚለው ማለት ነው ኤኒዌይስ እሱን እንተውና ዋና ቶፒካችን የኛው ሰውን ከምንድነው የፈጠረው ከሚቅጨለጨል ሸክላ ከሚገማ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በርግጥ ፈጠር ነው አለ ኦኬ በምንድነው የተፈጠረው በእንደዚህ አይነት ሁኔታ ቁጥር 33 ላይ ስለዚህ ሰውን እንደዚህ አይነት እንደፈጠረውና ከዛ በኋላ ኢብሊስን ስገድለት እንዳለው ይናገራል ኢብሊስ ደግሞ ሲናገር
ወይንም ሲመልስ እንደዚህ እንዳለው ይናገራል። የኢብሊስ ማፈጣጠር ብዙ ታሪኮች ስላሉት ለጊዜው እሱን እንተው። ከሚጨቀጨል ሸክላም ከግም ጭቃ ለፈጠርከው ሰው ልሰግድ አይገባኝም። ሰው የተፈጠረው ስለዚህ እንደ እስልምናው እሳቤ አላህ የሚገማ ጭቃ አዘጋጅቶ ያንን የሚገማ ጭቃ ልክ ቤታችሁን ልመርጉ ስትሉ ገጠር ላይ ካወቃችሁ አስቀድማችሁ ጭቃ ታቦካላችሁ። ያንን የቦካ ጭቃ ግድግዳ ላይ ትመርጋላችሁ። ኦኬ እንደዛ ነው ማለት ነው። ኦኬ እንዴት ነው የፈጠረው የሚለውን ደግሞ ስንመለከት ሱራ 38:75 ላይ አንዴ ክፈችልኝ። ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ አለ። በስንት እጆቼ ይላል? በሁለት እጆቼ። ስለዚህ አላህ ኢብሊስን የፈጠረው በስንት እጆቹ ነው? በሁለት እጆቹ ነው። አላህ አምሳያ የለውም ይሏቸዋል። እኔ ሁለት እጆች አሉኝ፣ አብዱል ፈተና ሁለት እጆች አሉት። ኖ ኖ ኖ አምሳያ የለውም። አትሊስት ሁለት እጆች እንዳሉት ተነገረኝ። ስለዚህ እንደኔ ግዑዝ አካል ያለው ነው ማለት ነው። አትሊስት እጁ የኔን አይምሰል፣ ግን ሁለት እጆች አሉት። የማንንም ይምሰል፣ ግን ሁለት እጆች አሉት። እንዴት ነው የፈጠረው ሲባል ደግሞ ተፍሲራቸው ሰውን እንዴት ነው የሰራው የሚለውን ጠበሪ እንደዚህ ይለናል። ቮሊዩም 1 ፔጅ 262 እስከ 263 አንብቢልን። እውነት እሺ ምን ይላል? God caused Adam's clay to ferment for 40 days ይላል። አላህ ምንድነው ፈጣሪ የአደምን ጭቃ ለ40 ቀናት ምን እንደላደረገ እንዲብላላ አደረገ። And then put him together with his own hands. ከዛ በኋላ ምን አደረገ? ለ40 ቀን እንዲብላላ ካደረገ በኋላ በእጆቹ ምን አደረገው? ገጣጠመው ብሎ ይናገራል። ልቀጥል። እሺ አላህ ምን አደረገው? ለ40 ቀን ያህል አብኩቶ አስቀመጠው። እኛ አይደለንም ያልነው፣ የራሳቸው እንትን ነው። ኢማጂን ለ40 ቀን ያህል ምን አደረገው? አብኩቶ አስቀመጠው ማለት ነው። እንዲብላላ እንዲቦካ አስቀመጠው። ሚዩት የገባ ማን ነው? ሚዩት አድርጉልኝ። ስለዚህ ልክ ቅድም እንዳልኳችሁ ቤት ልትሰሩ ስትሉ አቡክታችሁ አስቀድማችሁ እንዲቦካ እንደምታስቀምጡት ሁሉ አላህ ምን አደረገ ይለናል? ጭቃ መጣና አቦካና ለ40 ቀን ያህል ያንን ጭቃ በእጆቹ በሁለት እጆቹ ገጣጠመው። ልክ ህፃኑ ናችሁ ምንድን ነው የሚባለው? እቃ ጨዋታ ነው የሚባለው። አይ ቲንክ እቃ ስትጫወቱ ጭቃ እያቦካችሁ እንደምትሰሩት እንደዛ ሰራው እያለን ነው። ስለዚህ ፊዚካል ቦዲ ያለው ነው ይሄ አካል። ይሄ አካል ሁለት እጆች አሉት። ይሄ ሁለት እጆች ደግሞ እኔን ባይመስሉም አትሊስት ሁለት በሚለውና እጆች በሚለው እንመሳሰላለን። አላህ አምሳያ የለውም የምትለውን ትጥለዋለህ ማለት ነው። አትሊስት እኔ ሁለት የሚባለው ነገር ለእጄ ተነግሯል። አትሊስት ሁለት እጆችም አሉኝ። መልኩ ምንም አይነት ይምሰል፣ ቁመቱና ሳይዙ ምንም ይምሰል፣ ግን ሁለት እጆች አሉት። እኔም ሁለት እጅ አለኝ። ያንን በሁለት እጆቹ በጭቃ አብኩቶ አዳምን ገጣጠመው ይለናል። ቀጣይ አንብቢው። ከዛ ምን ይላል? His pleasant part came out in the God's right hand. ደስ የሚያሰኘው ደስ የሚለው ክፍሉ ምን አደረገ? ከአላህ በቀኝ እጁ ወጣ። And his unpleasant part in God's left. ከዛ ይሄ ቁርአኑ ላይ የገማ ብሎ ይገለጸዋል አይደለ? unpleasant የሆነው የደስ የሚያሰኘው የከፋው የሚያስጠላው በምን ወጣ? በግራ እጁ በኩል በግራ በኩሉ ወጣ። ከዛ ምን አደረገ? God then wiped his hands one with the other and so mixed both pleasant and unpleasant. ከዛ በኋላ ምን አደረገ? እጆቹን እርስ በራሱ ጠራረገና ይሄንን ደስ የሚለውን pleasant የተባለውን በቀኝ እጁ ወጣውና unpleasant የተባለውን በግራ እጁ ወጣውን ምን አደረገ? ቀላቀለ፣ ደባለቀ። በምኑ? በእጆቹ ማለት ነው። በእጆቹ ቀላቀለ። ስለዚህ አንዳንድ ይሄ ጽሁፍ የእፎይ ነው እንዳይሉ የማን ሐዲስ ነው? የእፎይ ነው እንዳይሉ ጽሁፉ የማን ነው?
ላይ እስትረፋ ጠበሪ ታላቁ ሙፈሲር ጠበሪ ስቶሪ ኦፍ አዳም ብላ ያስቀምጣል። ፔጅ የአዳም ታሪክ 222 እንግዲህ አዳም ምንድነው ልክ ጭቃቃ እንደምንጫወተው እነዚህ አቡክቶ አጨማልቆ እንደዚህ ነው የሰራው። ስለዚህ ምን አለው ማለት ነው? የሚነካ የሚዳሰስ የሚያዝ እጅ አለው ማለት ነው። ምክንያቱም ያንን ጭቃ እንዴት ነው የሰራው? በሁለት እጆቹ። ከዛ በኋላ እጆቹ ምን አደረጋቸው ይላል? እንትን አደረጋቸው፣ ሚክስ አድርጎ በዛ ጭቃዎቹን ቀየጣቸው። በእንደዚህ አይነት ሁኔታ ነው ሰውን የሰራው ብለው ያምናሉ ሙስሊሞች። ስለዚህ አላህ ፊዚካል የሆነ ቦዲ እንደኔ ግዑዝ ነው ወይንስ እንደኔ የሚዳሰስ ግዑዝ አይደለም፣ እንደኔ ታንጀብል የሆነ ሊነካ ሊዳሰስ ተጨባጭ የሆነ እጅና አካል አለው የለውም? ወይንስ መንፈስ ነው እንዳትሉ መንፈስ ነው አልተባላችሁም። ስለዚህ እንደኔ እጅ አለው አላህ። እንደዚህ አይነት አምላክ ደግሞ ካለ ያ እጁ ስፔስ እና ፕሌስ ይፈልጋል። ዓለም ከመፈጠሯ በፊት ምን ላይ ነበር የተቀመጠው? ይህን የሚያስረዳን ሙስሊም እንፈልጋለን ማለት ነው። ቀጣይ ሁሱ ይሰማል። ገስ ላይ ማን ነው ያለው? ከድር አለ። ከድር እንዴት ናችሁ? ሰላም ነው? ፎይ እንዴት ናችሁ? ሰላም። ማን ነው? አይ ቲንክ አካውንቴ እንትን ብሏል። አይ ዶንት ኖ ስታክ አድርጓል። ኦኬ እሺ፣ እንትን ሊያስወጣኝ እየሞከረ ነው። ሰላም ነው ከድር፣ እንዴት ነህ? አለው አባት። እሺ ክሎዝ አፕ እያለኝ ነው። እሺ ብዙ የሚያቆየኝ አይመስለኝም። ገስትም እየከፈተ አይደለም እኔ ጋ። ኦኬ እስቲ ኮፒ ሊንክ ተወዳጆች ኮፒ ሊንክ እያደረጋችሁ ሻን እሰማለሁ። ያ ትሰማለህ? ኦኬ ያኔስ እሺ አንድ ወጥቼ ልመለስ እስቲ። እስከዛ ዴቫ ኮፒ ሊንክ አስደርግ ታብታብ ምናምን እስከዛ ኮፒ ሊንክ እስኪመለስ ወጥቶ ይሄ እንዳያጋጥመን ነው። መጀመሪያም በደንብ ኮፒ ሊንክ አድርግ። ይሰማል፣ ያንተ ይሰማል በደንብ። እኔ ጋር እንዳለ ኮሜንቱ ምናምን ሁሉም ፖዝ ነው ቆመዋል። ታውቃለች። ለዛ ነው ኮፒ ሊንክ እስኪ ተወዳጆች ኮፒ ሊንኩን በደንብ ከፍ አድርጎት እስኪ። አይ ቲንክ እንደ ሌላው ቤት አይደለም፣ እኛ ጋር ትንሽ ከበድ ይላል እንደምታውቁት። ተመልሻለሁ። ያ መጣላ መልካም። እሺ አሁን እሰማለሁ ብዬ አስባለሁ። እስከዘጋብን ድረስ እንቀጥል አይሻልም? በነገራችን ላይ እፎይ ቅድም እኛ ያልካት ነገር አለች። እኛ የሚለው አሁን ከአምላክ ጋር አርገን መውሰድ የለብንም። ላይክ አምላክ ኢቨን እንደዚህ ነው ወይ እንደዚህ ነው ጀስት ወደሚለው እንሄዳለን። በእስልምና ምን አለ መሰላችሁ? ቁረይሾች ጣዖት ያመልኩ ነበር። ካባ አካባቢ ወደ 300 ምናምን የሚሆኑ ጣዖቶች ነበሩ። እነዚያን ጣዖቶችን ያው አላህ ይለዋቸዋል። ላይክ እንደ የአላህ እንደ አማላጅ ማለት ነው። ዋናው አላህ ግን ማን ነው? ጨረቃ ነበር፣ የጨረቃ አምላክ ማለት ነው። እሱ ነው አላህ የሚባለው። ሲን ምናምን ይባላል። ያ ማለት ምንድነው? አላህ የማረግ ስሙ ነው። እና ይሄ አላህ ምን ነው? ልጆች አሉት፣ 3 ልጆች አሉት። ምንድነው? አሊላት ምናምን የሚባሉ አሉ፣ ቁርአን ላይም አሉ። ሚስቱ ደግሞ ማናት? ፀሐይ ናት። ፀሐይ ሚስቱ ናት። እና እኛ የሚለው እነሱን ነው፣ ፀሐይና ልጆቹን ነው። ተረዳ? በዚህ ጉዳይ ላይ በፊት እንትን ኮንፈርም ከማድረጌ በፊት እስልምና መልሳለሁ ብዬ ስጠይቅ አላህ የሚለው ኮንሴፕት ምንድነው? እኛ የሚለው ኮንሴፕት ስላሴን ነበር የሚመስለኝ። አሁን ግን ሳረጋግጥ እኛ የሚለው ኮንሴፕት
ጣዖቶቹን ነው ላይክ እንትን ልጆቹንና ሚስቱን ጨምሮ ነው። እኛ አንዳንዴ አንተ ይላል ላይክ ምንድነው እናንተ ይላል ያው አንድ ላይ ራሱን ኢንክሉድ ለማድረግ ማለት ነው። ለነዚያ ለቁረሾች እንዲመቻቸው በነገራችን ላይ እና ሙስሊሞች እንዲረዱ የምፈልገው ጨረቃ የሚባል ነገር የጣዖት አምላክ እንደሆነ ጣዖት እንደሆነ ማለት ነው። ፕሪ-ኢስላሚክ ፒሪየድ ላይ አጠቃላይ ጀስት ሚድል ኢስት አካባቢ የነበሩ ሰዎች ጨረቃን እንደ አምላክ ያመልኩ ነበር። ጉግል ብታረጉ ታገኙታላችሁ። ያንን ጨረቃ እስልምና ውስጥ አካተውታል። የእስልምና ላይክ እንደ አርማ ነገር ማለት ነው፣ መስጊድ ላይ ምናምን። ካዕባን ደግሞ ካዕባ የጣዖት ቦታ ነበር። በጣም ብዙ ጣዖቶች የነበሩበት ቦታ ነው። እሱን የጣዖትን ቦታ አሁን እንደ ጸሎት ማድረጋቸው የጸሎት ቦታ ማድረጋቸው የእስልምና አንዱ መስፈርት ማድረጋቸው ምንድን ነው ሚስጥሩ? ሙስሊሞች እንዲገባቸው እፈልጋለሁ። ምናልባት እስቲ በዚህ ላይ አትዶ ካለ እንድትሄድበት። ያ ሜቢ ወደፊት የምንገባበት ይሆናል። አክቹዋሊ ከዚህ ጋር በተያያዘ ሱረቱ ያሲን የሚለው ራሱ ከጋድ ኦፍ ሲን የተወሰደ ነው። ጋድ ኦፍ ሲን ማለት የጨረቃ አምላክ ማለት ነው። በባቢሎናውያን ሲመለክ የነበረ የጨረቃ አምላክ ማለት ነው። በአረብኛውም ጨረቃ የሚለው በወንድ እንትን ነው የተቀመጠው። ፀሐይ የሚለውን ደግሞ በሴት እንትን ነው የተቀመጠው። በእስልምናው የጨረቃው አምላክ ወንድ ነው። ፀሐይ ደግሞ ሴት ነች። ባልና ሚስት ናቸው ተብሎ ይታመናል። እሱም ወደፊት በደንብ የምገባበት ይሆናል። ሜይ ቢ አላህ ራሱ ሙን ጋድ እንደሆነ የእነሱ ታላቁ የእስልምናን የሙሐመድን ሲራ የጻፈው ኢብን ሻቅ ላይም 7ኛው ፔጅ ላይ አላህን ሙን ጋድ ብሎ ያስቀምጠዋል። ሙን ጋድ እንደሆነ ያስቀምጠዋል ማለት ነው። እና ብዙ እንትኖች አሉ የጨረቃ ጋር በተያያዘ አንድም ቁርአን ክፍል ላይ የለም፣ ሐዲስም ላይ የለም። ጨረቃን ራሱ ምልክት ያደረጓቸው ከዚሁ የተነሳ ነው። ጨረቃን መስጊዳቸው ላይ ያደርጋሉ። አንዳንዶቹ የገባቸው ይሄ እኮ ከጣዖታውያን የተወሰደ ነው፣ ጨረቃን መስጊድ ላይ መጠቀም የለብንም የሚል ሙግት አላቸው አሉ። ግን አብዛኞቹ ጨረቃን እንደ ምልክት እና አርማ አድርገው ወስደውታል። ያንን አርማ አድርገው የወሰዱት ያው ከጣዖታውያኑ የተወሰደ ቀጥታ ስለሆነ አላህ ራሱ በጨረቃ ይምላል። በጨረቃ አላህ ራሱ ይምላል። which is በጨረቃ ምላለው በቀደደ ጊዜ ምናምን ብሎ እንትን ይላል ማለት ነው። ሰው በጨረቃ የሚምለው ያው እናንተ የምምሉት በአምላካችሁ ወይንም በበላያችሁ ባለ አካል ነው። ራሱ የጨረቃው አምላክ በጨረቃ ደግሞ ይምላል ማለት ነው። የጨረቃ አምላክ ብለው ያስቀመጡትና ጨረቃን እንደ ሴቨር ያስቀመጡት አዳኛችን ታዳጊያችን ብለው ያሉት ምንድነው? በረሃው ላይ በጣም ሞቃት ነው። ይሄንን እንትናም በደንብ ያስቀምጠዋል። ፔጁን ስለረሳሁት ልለፍ። ያስቀመጠበት ምንድነው? ከፀሐይ ጨረቃ ለምንድን ነው ለነሱ ሞር ተወዳጅ የሆነችው የሚለውን ሲያስቀምጠው በጣም ውሃ ችግር አለባቸው። በጣም ደግሞ ሞቃታማ ነው። በረሃ ስለሆነ ከቀን ይልቅ ማታ ነው የሚንቀሳቀሱት። አዳኛቸው አድርገው የሚቆጥሩት ማንን ነው? ጨረቃን ነው። ፀሐዩ በጣም ስለሚያቃጥላቸው በጣም ዴዘርት ስለሆነ ከዛ አንጻር ነው ጨረቃን አምላካቸው አድርገው የጨረቃን አምላክ ሞር ለመቀበል የወሰዱት ምናምን ብሎ ይለዋል። እውነትሻ እና ሜይ ቢ የምታቃጥለዋ ሴት ናት፣ ፀሐይ ስለሆነች ማለት ነው። የምታቃጥለዋ ኔጌቲቭ ነገሩ ሴት ናት። ለዛ ነው በጣም ጥላቻ ውስጥ ያደረበት። ከዛ በኋላም ከዛ ጋር የተያዘ ነው። ሜይ ቢ እንገባበታለን በዚህ ጉዳይ ላይ ወደፊት ስለምንገባበት። ወደ ዛሬው ቶፒካችን እንመለስና ያለን ቁርአን ተመለስ። ቁርአን ረጅም ሰዓት ፖዝ ሆኗል እና ወይ ይውረድ። ቁርአን አለ ተመለስ። ለሪፖርት ይሆናል። ተመለስ። ከምናስወጣ ተመለስ። ቁርአን እርግጠኛ ምላሽ ይኖርሃል ብዬ ተስፋ ላድርግና ተመለስ። ይሰማል? መልካም። ሙስሊም ነህ? ትንሽ ድምፅን ከፍ አድርገው። ኦኬ። አላህ እጆች እንዳሉ ታምናለህ?
እጆች እንዳሉት ታምናለህ? አላምንም፣ ምን? አልቀበለውም። ኦኬ እሺ፣ ቁርአኑ ላይ ያለውን እንዴት ታደርገዋለህ? አላህ በእጆቼ የፈጠርኩ ሲል እሱ የሆነ ነገር ለመፍጠር ሲፈልግ ኩን ፈየኩን ነው የሚለው። ድምፅህን በጣም ከፍ አድርገው፣ በጣም አይሰማም። ኩን ፈየኩን። ኤርፎን ሜቢ ኤርፎን እየተጠቀምክ ከሆነ ኤርፎኑን ብናለው አሪፍ ነው። አሁን ይሰማል? እሺ እሺ፣ ቀጥልሽ። አላህ አንድን ነገር ለማድረግ ሲል ኩን ፈየኩን በማለት ነው የሚያደርገው። ስለዚህ ቁርአኑን ተሳስቶ ነው በእጆቼ ነው የፈጠርኩ ሲል? ቁርአን ተሳስቶ ሳይሆን መጽሐፍ ቅዱስ ውስጥ ለራሱ ብዙ ቦታ ላይ አይ ቁርአኑ በእጆቼ የፈጠርኩ ሲል ተሳስቶ ነው። እጆቹን እንዴት ነው የምታስረዳው? ሌላ ጉዳይ ነው። በሁን የፈጠረው ደግሞ ሌላ ጉዳይ ነው። በሁን ነው የፈጠረው ወይስ በእጆቹ ነው የፈጠረው? አሁን ማንን ነው የፈጠረው? የሰው ልጅ ያ የሰው ልጅ እንግዲህ በሁለት እጆቼ ብለዋል። ግን ኦኬ፣ ስለዚህ በሁለት እጆቼ ሲል ምን ማለቱ ነው? ወይ ትንሽ ይለፈኝ ሌላ እመጣለሁ። መልካም። በዛውም ቼክ አድርገው እንድመጣ ሁለት እጆቹ በቀኝ በኩል ሁለት ቀኝ እጆች እንዳሉት ሐዲስ ላይ ተቀምጧል። ነብዩ አላህ ሁለት ቀኝ እጅ አለው ብሏል። እኔ ሁለት ቀኝ እጅ አይደለም ያለኝ አንድ ቀኝ እጅ ነው ያለኝ። ስለዚህ እኔና አላህ እንመሳሰልም። ግን አምስት ጣቶች እንዳሉት ያስቀምጣል ሐዲስ ላይ። እኔ አምስት ጣቶች አሉኝ፣ አላህም አምስት ጣት አለው። አላህ እጅ ያለው እኔም እጅ አለኝ። ስለዚህ እንመሳሰላለን። አትሊስ ፕላስ ደግሞ ለመፍጠር የፈለገ ጭቃውን አብኩቶ ከዛ በኋላ በቀኝ እጁና በግራ እጁ ሁለቱን አደባልቆ አንድነት እንደሰራው ሙፈሲሮች አስቀምጠዋልና ሜቢ እሱንም አስበህበትና በኋላ ልጠይቅ ስለምችል ማለት ነው። መልካም አርዲ፣ ሰላም ነው? እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ፣ እግዚአብሔር ይመስገን። የልጁ ፕሮፋይል ፒክቸሩ እና ድምፁ አንድ ላይ አይሄድም። ጎራዴ የያዘ ሰው ምናምን ፕሮፋይል ፒክቸሩ ላይ አድርጎ ድምፁ ግን በሁለት እጆቹ ነው የፈጠረው ሲል አብረዋል ሄዳለ። በመጀመሪያ እኮ በእጆቹ አይደለም ብሎ ነበረ፣ በይሁን ቃል ፈጠረው ብሎ ነበረ። መረጃው ሲመጣ ደግሞ የቀየረው መረጃው ሲከፈት ጊዜ በእጆቹ ነው አለ። አላህ ደግሞ መንፈስ እንዳልሆነ ይታመናል። ሰው መንፈስ ካልሆነ ደግሞ ምንድን ነው? አላህ ግዑዝ ነገር ነው ማለት ነው። ያ ግዑዝ ነገሩ እንዴት ነው የሚለውን ስፔስ እና ፕሌስ ይፈልጋል አለ። ግዑዝ ነገር አንድ ነገር ሊታይ ሊዳሰስ ሊነካ የሚችለው የሆነ ቦዲ ሲኖረው ነው። ልክ ነው። ይህም በተለያየ ቦታ ላይ አላህ ፊዚካል ቦዲ እንዳለው ማሳየት በጣም በብዙ ሜይ ቢ በዛውም እንደውም ይህ አላህ የፈጠራቸው አካል እነሱ ብለው የሚያምኑት በአይምሯቸው የሳሉት ማንንም አይመስልም፣ አልወለደም፣ አልተወለደም የሚሉት አካል ያጺም አልባው ፍሪዝ ጸጉራሙ ሜይ ቢ እውነት እሱንም ማዘጋጅልን ከቻልሽ ወይም አርዲ ከቻልክ ቢያን አልተልቢስ ላይ ስላለ ወይም እንትኑ ላይ የምታወጡት ሆነ islamweb.com ላይ የምታወጡ ቮሊም 7 ፔጅ 288 ላይ ታገኙታላችሁ። ወይንም ደግሞ በመጽሐፉ አረብኛው የምትፈልጉ ካላችሁ ቢያን አልተልቢስ 290 እስከ 298 ባለው ላይ ስለዚህ ጉዳይ የተቀመጠ ነው። ወንድማችን አላህ እንደኛ ጸጉሩ ፍሪዝ የሆነ ጺም አልባ ቆንጅዬ እንደሆነ አላህን መጥቶ ያሻሸው አላህን ያቀፈው አይምን ሙሐመድን እጁ ቀዝቃዛ የሆነ ቢጫ ልብስ የሚለብስ የሙሐመድን ሱና ግን አልተጠበቀም። የማይጠብቅ ማሜን በእጆቹ መጥቶ ኢቨን ሲነካው ፊል ያደርገዋል። ድመት አፍንጫዋ ቀዝቃዛ ነው ይባላል። ልክ እንደዛ የአላህም እጅ በጣም ቀዝቃዛ ነው ይላል። ልቤ ድረስ ተሰማኝ
ጉሮሮዬ ድረስ ተሰማኝ ይላል። ማለት ጉሮሮ ውስጥ ነው እንደ እጁን የሰደደበት ወይስ ጡቴን ሁሉ ተሰማኝ ይላል ሲያሻሸው። እጆቹ ፊዚካል ቦዲ እንደሆኑ እንረዳለን ከዚህ ማለት ነው። ቀጥይ የእውነት ተቆርጧል እኔ ጋ። እሺ ያው ሰይፈዲን እና ከድር ስላሉ እነሱ እንቀበላቸው አይሻልም? ግን እዚህ ጋራ ቢያን ምንድን ነበረ ስሙ? ቢያን በያን ተልቢስ አልጃሚያ ቢያን የእነሱን ስም ተውኝ እባካችሁ እንዳትቀየሙኝ። ከዛ ሜሴንጀር ኦፍ አላህ ያላ ሜይ ፖሊስ ቢ አፖን ህም እንግዲህ ያላ መልእክተኛ ምን ብሎ ተናግሯል? ያ ኦፍኮርስ ፖሊስ አላለች። I saw my Lord in the form of a young man. በእንግዲህ በወጣት ልጅ ገጽ ወይም ደግሞ በወጣት ልጅ ሁኔታ ማንን አየሁት? ጌታዬን አየሁት። who had an abundance of frizzy cats and with abundance ማለት ክፍት የሆነ የተንትን ምንድን ነበር ስሙ? ይሄ የተትረፈረፈ አይደለ? የተትረፈረፈ ፍሪዚ ካትስ and the green of በአረንጓዴ ስፍራ ላይ በወጣት በአጠቃላይ ላጠቃልላቸው እና በወጣት በአረንጓዴ ቦታ ላይ በወጣት ልጅ በወጣት መልክ አየሁት ብሎ ያስቀምጣል። ስለዚህ ይሄ አካል ነው ፈጠረን ብለው የሚያመልኩት አካል ፂም የሌለው ጸጉሩ ፍሪዝ ችምችም ያለ ፍሪዝ ጸጉር ያለው አረንጓዴ ቦታ ላይ ያየው እጁ ቀዝቃዛ የሆነ ሜቢ ቀዝቃዛ የሆነው ያኔ የገማውን ጭቃ ሁለቱን ሲያቀያይጠው የገማው ጭቃው ደግሞ ከግራ እጁ ወጣ፣ ጥሩ ሽታ ያለው ደግሞ ከቀኝ እጁ ወጣ። ቅድም ባየነው መሰረት ከሚገማ ከሚቅጨለጨል የሚለው አንዴ ስማኝ፣ በማስረጃ አውራ። ዝም ብለህ አፍ እንደመጣልህ እንዳታወራ፣ ማስረጃ እያሳየክ አውራ። እሺ ክፈችለት። የቀደሙ ላይ ግቢ ጠበሪ ላይ ላሳየህ። አንተ ከገማ ጭቃ ነው የተሰራው፣ ለምንድን ነው የሚገማው የሚለውን ጠበሪ ምን ብሎ አስቀምጦልሃል? አንተም እኮ እንደዛው ነህ እኮ። አብረን እናንብበው። እኔ በእንደዚህ አይነት ሁኔታ የሆነ ፂም አልባ የሆነ ሰውዬ ፍሪዛም ሰውዬ ፈጠረኝ ብዬ አላምንም። አንተ የምታምነውን ነው እያሳየው ያለሁት። አንተ በጣምነው እኮ በአንደኛ ሰው ነው፣ በአንዳንተ ሰው ነው። ግን ራስን ቀድመህ አስተካክል አንተ ራስህ። ሰፊያዲን ሶሪ ይኸውልህ አንብበው። ምን ይላል? የእንግሊዝኛ ራሱ ማንበብ አልቻልክም እኮ። መጽሐፍ ቅዱስ ራሱ በትክክል አንብብ። እሺ ቀድመህ። እሺ ችግር የለውም በቃ ስለኔ እውቀት ተወና አሁን አንብብ። ያው ተከፍቶልሃል። ወጣ ምን ነው? ወረደች። እሺ ቀጥይ፣ እውነት ቀጥይ። እሺ ወደ የትኛው? ወደ ቀደመው ወደ ወጣትነቱ ልመለስ። ያ ወጣት ሰውዬ እንዴት አድርጎ ፈጠረን ብለው ነው የሚያምኑት? በብላላ ለ40 ቀን እንዲብላላ አድርጎ ከዛ መልካሙ አንብቢ። ያ ጎረምሳው ጸጉሩ ፍሪዛም ፂም አልባው አካል ጭቃ ቦካል 40 ዓመት አላቆየው። ያንን ጭቃ እንዴት እንዳቦካና እንደፈጠረን ብለው እንደሚያምኑ አሳያቸው። እሺ ከዛ ምን አደረገ? የአደምን ጭቃ ፈርመንት እንዲያደርግ አደረገ። for 40 days ለ40 ቀናት ፈርም እንዲብላላ አደረገውና ከዛ በኋላ ምን አደረገ? he then put him together with his own hands። ከዛ በኋላ እንዲብላላ ለ40 ቀን እንዲብላላ የተደረገው ጭቃን በሁለት እጁ ምን አደረገ? አንድ ላይ ምን አደረገ? ሚክስ አደረገ፣ አቀላቀለው፣ ሰራው ማለት ነው። ከዛ ደስ የሚለው ክፍሉ his pleasant part came out in God's right hand። pleasant የሆነ ደስ የሚለው ፓርቱ ምን ከአምላክ ቀኝ እጁ ወጣ። and his unpleasant part in God's left። ከዛ ደስ የማይለው ደግሞ ከምን ወጣ? ይሄ ከሚገማ ጭቃ ላይ ፈጠርኳቸው ያላችሁ እና እሱ ፓርት ማለት ነው ከበገራ ወጣ። God then wiped his hands one with the other። አንደኛውን በአንደኛው እጁን ጠራረገና ምን አደረገ? and with the other and so mixed both pleasant and unpleasant። ከዛ በኋላ ምን አደረገ? እጁን ከጠራረገ በኋላ
አንደኛውን ካንደኛው ምን አደረገ? ከደስ የሚለውን ደስ ከማይለው ጋራ አቀላቀለ። ፕሌዘንት የሆነውን ከአንፕሌዘንቱ ጋራ፣ ደስ የሚል ሽታ ያለውን ከሚገማው ጋራ ማለት ነው። ሶሪ ፎር ማይ ላይክ አይ ካን ናት ሴይ ሶሪ። አማርኛው እንደዛ ነው የሚለው ቁርአኑ። ያ ቴንክ ዩ እናመሰግናለን። አንቺ ሴትዮ አማርኛ ማስተማር አለብን። ኤኒዌይስ ያ ፂም አልባ የሆነው ፍሪዛሙ ሰውዬ አረንጓዴ ቦታ የተገኘው እንዴት ፈጠረን ብለው ያምናሉ? ጭቃ አቦካ ለ40 ቀን አቆየ። ከዛ በኋላ ጭቃው እንደባለቀው ከቀኝ እጁ ቆንጆ ሽታ ወጣ፣ ከግራ እጁ ሚገማ ወጣ። ከዛስ ሰው አድርጎ ሰራው አዳምን። ኦኬ ይሄ ቁርአኑ ላይ ሱራ 15 16 እና 26 እና ክፈችልኝ ከዚሁ ሳትወጪ 15 26 ሰውን ልብ በሉ ከሚቅጨለጨል ከሚገማ ምንድነው? እሱ ከግራ እጁ የወጣው ነው ይለናል። ጥቁር ጭቃ በእርግጥ ፈጠር ነው፣ የሚቅጨለጨል ሸክላ ነው አለን። ለምንድነው የሚቅጨለጨለው የሚለውን ደግሞ ተመለሻውን ወደ መጽሐፉ ለምንድነው የተቅለጨለጨለው ሲባል ከፍ በይና እሱን አሁን 62ኛውን አንብቢው። ኦኬ ከንትን ጀምረሽ አንብቢው። ሶ ጋድ ክሬትድ አደም ከሚለው ጀምረሽ አንብቢው። ያ ከሱ ጀምረሽ አንብቢው። ሚዩት ላይ ነሽ። እውነት ሚዩት ነሽ። እያወራሁ ነበረ። እሺ so God created Adam as a human being። ከዛ ምን አደረገ? አምላክ አደምን የሰው ልጅ አድርጎ ሰራው። He was a body of a clay for 40 years, the extent of Friday። ከዛ በኋላ ይሄኛው እንግዲህ ከፍራይዴ የምትለው ቃል ከቁም ነገር እንዳትቆጥሯት እሺ። ቦሮድ ናት፣ ከባይብል በብድራት የመጣች ናት፣ ከመጽሐፍ ቅዱስ ማለት ነው። እና ይሄኛው ለ40 ዓመታት ያክል ምንድነው በጭቃነት በጭቃ አካልነት የቆየው ምን አደረገ? ከዛ የቆየው አዳም በዛ ሰዓት ላይ when the angels passed by him መላእክቶች በሱ ጎን በሚያልፉ ሰዓት they were frightened by what they saw በሚያዩት ነገር ምን ይሉ ነበረ? ይፈሩ ነበረ። the angels most frightened was ኢብሊስ። ከዛ among the angels ከኤንጅሎቹ ከነዛ ከመላእክቶቹ ከመላእክቶቹ መካከል ማን ነበር በጣም ደግሞ ፈሪው? ኢብሊስ ነበር። he I'm really sorry ምን ያደርጋል? he would pass by him, kick him, and thus make the body produce a sound as a potter's clay does። ከዛ በኋላ ልክ እንደ ሸክላ ሰሪ እንደሚሰራው ጭቃ ምን አይነት ድምጽ ያወጣ ነበር? ስለሚፈራው ምን ያደርጋል? በሱ አጠገብ ሲያልፍ ይመታው ነበረ። ሲመታው ደግሞ ያኛው በጭቃነት ያለው አካል ምን አይነት ድምጽ ያወጣ ነበረ? እንደ ሸክላ ሰሪ እንደሚሰራው ጭቃ ማለት ነው። ከዛ that is mean ሶሪ እውነት እዚህ ጋር እንደ ሸክላ ሰሪ እንደሚያወጣው ድምጽ የሚለው ሸክላ ባዶ ሸክላ ስትመቹ የሚያስተጋባ ይሄ ድምጽ ያወጣ የለ ሰውየው እንደዛ አይነት ድምጽ ያወጣል ነው የሚለው። ከሸክላ የተሰራው ሰውዬ መታ ሲያደርገው ሰውየው እንደ ሸክላ አይነት ድምጽ ያወጣል። it's crazy። ኢብሊስ ራስዎ ነው ግን አደምን የሚቀጠቅጠው። አላህ እንደዚህ ነው። ልብ በሉ አላህ ፈጠረ፣ በጭቃ ሰራውና ገተረው አንድ ቦታ 40 ዓመት ሙሉ ማለት ነው። መላእክቶች መፍራት ጀመሩ። ሲያልፉ በስሩ ሲያዩ ተገትሮ 40 ዓመት ሙሉ ከጭቃ የተሰራውን አካል ሲያዩ ይፈሩት ጀመር። ግዙፍ ነው፣ 60 ክንድ የሚረዝም ነው። ይህንን 60 ክንድ የሚረዝም ሲያዩት ይፈሩ ጀመር። በጣም ከሚፈሩት አንዱ ኢብሊስ ነው አለ እና ባለፈ ቁጥር ጠለዝ አድርጎት ያልፋል ማለት ነው። ከዛ ሲጠልዘው እንደ ሸክላ ክችልችልችል ይላል ማለት ነው። ልክ ከሚቸለቸል እንትን እንዳለው ቁርአኑ ላይ ማለት ነው። እንደውም አሪፍ ኮሜንት አየሁኝ ከታች እንደ ጀበና በቃ ጀበና ወገቡን መታ ስታረጉት ያለው ድምጽ ልክ እንደዛ ማለት ነው። ሰውየው እንደ ቀፎ መታ ደስ ይላል። ያ ቀፎም ስለሆነ ነው አክቹአሊ ቀፎ ስለሆነ ነው። ቀጥይ እንደውም አንብቤው እንደውም የኛውን ይብቃን ብዬ ነበር። ቀጥይ ቆይ እንደውም ቀፎ መሆኑን እዚሁ እናሳየው። ሚዩት ነሽ። ቀጥይ። አሁንስ አለው ይሰማል?
ከዛ ምን ማለቱ ነው ይሄ ብሎ ተናገረ። God says from salsal like a potter's clay ብሎ የሚቅለጨለጭ ሸክላ አላለም እዚህ ጋር አለ። ከሚቅለጨለጭ ጭቃ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠርን ያለውን እዚህ ጋራ ምን ማለት እንደሆነ አብራራው ጠበሪ ማለት ነው። Then he would say what were you created from? What were you created for? ለምንድን ነው የተፈጠርከው ብሎ ይናገራል። ይሄን ደግሞ ተናጋሪው ማን ነው? ኢብሊስ ነው። እሺ he entered his mouth and leaped from his posture. ከዛ ምን ያደርጋል? በአፉ ይገባና ከበስተኋላው ባለው ቀዳዳ በኩል ይወጣል። Then ሽንት ቤት ነው የገባው። That's what it says. ኧረ እውነት ግልጽ አድርጊላቸው ለሚያዳምጡት። ኢብሊስ በአደም አፍ በኩል ገብቶ በመቀመጫው በኩል ይወጣል። ኢብሊስ ራሱ ማለት ነው። መቀመጫ ምንድነው? አንተ ደግሞ በስርዓት ተርጉም አንተም። አይ ኖ ነገሩ ግልጽ ማን ነው የገባው ማን ነው የወጣው የሚለውን ሰው እንዲያውቅ ብዬ ነው እኔ ቤት በኩል ወጣ የሚለውን ሰው ይገባዋል እሱ። በአዳም አፍ ውስጥ ገብቶ እንግዲህ ኢብሊስ በቂጥ ወጣ። ለምን? ስለፈራ አቀጫጭሎት። ይሄ ሁሉ ተረት እንግዲህ ስለምናስተምረው ነው። ለዛ ነው እንዴ ውዱ ስናደርግ አፋችንን ቂጣችንን የምናጥበው? ለዛ ይሆን እንዴ? ለዛ ነው አፍ ውስጥ እንዳይገባና እንትን እንዳይለብህ እኮ ነው። ቂጣ ውስጥ እንትን እንዳይል ነው። ፈስ ለምን ይሸታል ተብሎ ነብዩ ተጠይቆ ኢብሊስ ወደ ውስጥ አዳም ውስጥ ስለቆየ በዛ ምክንያት ነው ብሏል። ፈስ የሚሸተው ኢብሊስ ወዳችን ውስጥ ገብቶ ስለቆየ ነው፣ በሱ ምክንያት ነው ግማቱ የመጣው የፈስ ብሏል። ኤኒዌይስ ይሄ ተረት ያ ወጣት የሆነ ቅድም ያያችሁት ጸጉሩ ፍሪዛም የሆነ ፂም አልባ የሆነው አካል ፈጠረኝ ብሎ ማመን በራሱ ያማል። ከምር እንደዚህ ነው የተጫወቱባችሁ። ይሄንን ተረት ውስጥ ነው ያላችሁት። በእንደዚህ አይነት ሁኔታ ነው የተፈጠርነው ብላችሁ ማለት ነው። አይ ግን ዋናው ፓርቱን እንሂድ እንዴ። ዋናው ፓርቱንማ አድሬስ አናደርግ አናለፍ። ከዛ በአፉ ገብቶ በኋላ ይወጣል። ከዛ ምን ይላል? then he said to the angels ይበቃል። እርግጠኛ ነህ? እሺ ይበቃናል። ሌላ ቀን እንገባበታለን ከሌላ ቶፒክ ጋር በተያያዘ። ኤኒዌይስ ማሳየት የፈለግነው ዋናው ስለዚህ መጽሐፍ እፎይ ብትነግራችሁ ጥሩ ነበር። እፎይ የጻፈው መጽሐፍ ነው፣ ክርስቲያኖች የጻፉት መጽሐፍ ነው እንዳይሉ የመጽሐፉን ላይክ ምን እንደሆነ በትክክል ቆንጆ ነው። እሺ እውነት ቀጥይ። በቃ እሺ ጨርሹ። እሺ በቃ ጨርሹ። እሺ ቆረጥኩሽ እና ቅር አለሽ መሰለኝ። ጨርሹ። እኔ ያላለኝም ያው ድፍንና ክፍት ይታወቅ ብዬ ነው። ኦኬ ዋይድ እሺ ደን አለና ከዛ በኋላ ወደ መላእክቶቹ ይሄድና ማን ያው በአፉ ገብቶ በኋላ የወጣው አካል ከዛ don't be afraid of that one ያንን ነገር ሲተላለፉ ሲያዩት የሚፈርታል አይደለ? እሱን ነገር አትፍሩ for your Lord is solid። ከዛ ጌታችሁ ምንድነው? ድፍን ነው። ጌታችሁ ድፍን ነው ይላል እዚህ ጋር። ጌታችሁ ድፍን ነው ያልካለና whereas this one is hollow። ይሄኛው የጌታችሁ ድፍን ነው አለና ይሄኛው ባለቀዳዳ ነው አላቸው። ቼክ አደረገ ገብቶ ይሄው ባዶ ነው ማለት በቃ በአፉ ገብቶ በቂጡ ከገጣ በኋላ ክፍተትም አለው ውስጡም ባዶ ነው። ያ ውስጡ ክፍተት እንዳለ ሲመታ የሚጮኸውም ለዛ ነው ባይዘው ይሄ ድምጽም ያለው ማለት ነው። ልክ እንደ ሸክላ ሰሪ ሸክላ ጨቃ ከዛ where I am given the authority over him I shall ruin him ብሎ ይናገራል። እንግዲህ በሱ ላይ ስልጣን ሲሰጠኝ ምን አደርገዋለሁ? አበላሸዋለሁ ወይም አሰቃየዋለሁ አይነት ነገር ብሎ ተናገረ። ሱረቱ ኢኽላስ ላይ አላሁ ሰመድ የሚለው አላህ ድፍን ነው ኢብን አባስ ብሎ የሚያስቀምጠው አስቀድሞ ኢብሊስም አላህ ድፍን ነው ብሎ ስለተናገረ ነው። ኢብሊስም አላህን የለውም አደም
ድፍን አድርጎ እንደሰራው አይምን አደም ግን ክፍተት አለው በአፉ ገብቶ በቂጡ ወጣ ማለት ነው። ከዛስ ምን አለ? ይሄንማ ልንፈራው አይገባም፣ ምክንያቱም መፈራት ያለበት ድፍን የሆነውን ነው አላህን። ይሄንኛው ቀዳዳ ያለበት እኮ ነው፣ ክፍተት ያለው ውስጡ ናቀው ማለት ነው። እና አላህ እንግዲህ በእጁ ሲሰራ ያ ጺም የሌለው አላህ ጺም አላወጣም። እስካሁን አውጥቷል አላወጣም? ሜቢ አርዲን ጠይቁት። እነሱ ሀገር አርቆ መመርመሪያ ቴክኖሎጂ ስላላቸው ቼክ አድርገውት ከሆነ ምናልባት አብዱል ፈተናም የጠየቀው ጥያቄ ስለሆነ ማን ነው ይሄንን የጻፈው የሚለውን ለማሳየት ያክል ኢማም አጠብሪ ወይንም ኢብን ጀሪር አጠብሪ የሚባለው የእስልምና ሊቅ ነው ይሄንን የጻፈው። ታላቅ ሊቃውንታቸው ነው። ትልቅ ቦታ የሚሰጠው ነው። በጣም ትልቅ ቦታ የሚሰጡት የታሪክ ጸሐፊ የተፍሲር ጸሐፊ ነው። እንግዲህ አጣብሪ ማለት ምናልባት አጣብሪ ማን መስክሮለታል ከተባለ ፈትዋ የተሰጠበትንም ከፍተን ልናሳያችሁ እንችላለን። ካሉት ተፍሲሮች ውስጥ ይሄኛው እያሳየናችሁ ያለነው ተፍሲር ነው እያልን ሳይሆን ይሄ ከሲራ መጽሐፎች ውስጥ ከታሪክ መጽሐፎች ውስጥ አንዱ ነው። ሲራ ሳይሆን ሂስትሪ ማለት ነው። አንዱ መጽሐፍ ላይ የተቀመጠውን ነው እያሳየናችሁ ያለነው። ግን አዲስ በለው አክቹዋሊ ምክንያቱም ቼን ኦፍ ናሬሽኑ ነው ያው እስናድ አለው። እኛ ደግሞ አጣብሪ ምናምን ከኢብን ከሲር ሁሉ በላይ ሊያረጉ ከኢብን ከሲርን ከሱ በላይ ሁሉ ሊያረጉ የሚሞክሩ ስላሉ ማለት ነው። ለዛ ነው ሜንሽን ለማድረግ ነው። ታላቅ ስኮላር ነው። ይጀመር ደግሞ ከሁሉም ቀዳሚው ነው። አይ ቲንክ በሶስተኛው እንትን ላይ ነበረ ነው። በሶስተኛው መቶ ላይ አካባቢ የኖረ ነው በእነሱ ማለት ነው። ልክ ነው። ያ 200 which means መሐመድ ከሞተ ከስንት ዓመት በኋላ ማለት ነው? ከ200 ምናምን ዓመት በኋላ ማለት ነው። ከ300 ዓመት አካባቢ ከ200 ዓመት ያ። ስለዚህ ለመሐመድም ቅርቡ የሚባለው እሱ ነው። እንትና ኢብን ከሲር መሐመድ ከሞተ ከ700 ዓመት በኋላ ነው የመጣው። እና ኢብን ሀጀር አልአስቃላኒ እንደዚህ ትናንት የመጡ ናቸው። ከዚህኛው አንጻር ይሄኛው ለነብዩ መሐመድ በጣም በእነሱ ቅርቡ ነው። ስለዚህ በነቡሃሪ ዘመን ነው። በነቡሃሪ ዘመን ነው። በነቡሃሪ ዘመን ነው። በነቡሃሪ ጊዜ ነው። እና የሚገርማችሁ እነ ኢብን ጀሪር ያስቀመጡት ታሪኮች በብዛት በቃ እንደመጣ ነገሮች ብዙ እስልምና ላይ ብዙ ማስተካከያዎች ሳደረጉባቸው ያሉ ታሪኮችን በብዛት አስቀምጠዋል። አሁን ይሄ መሐመድ ከሰይጣን ተቀብሎ የተናገረውን ነገር ሌሎችን በጣም ብዙ ነገሮችን እንደወረደ አድርገው ታሪኩ ብዙ ሳይበረዝ ብዙ ሳያስተካክሉት ቁጭ አድርገዋል። እና ኢብን ከሲር ግን በኋላ ከስንትና ስንት መቶ ዓመት በኋላ 700 ዓመት በኋላ መጥተው ግን እነዚህን የመጀመሪያዎቹን ስራዎች ብዙ እንደማያዋጡ ሲገባቸው ብዙ ማስተካከያ እያደረጉ መጥተዋል። እና ለዛ ነው። መልካም እሺ። ቁርአን እንኳን ደህና መጣ። ተመልሰህ መጣል። ይሰማል ቁርአን? ይሰማኛል። ኦኬ ሜቢ ለየትኛው ጥያቄ ልመልስልን ነው የመጣው? ቅድም የቤት ስራ ሰጥቼ ነበር የልከው። አዎ ፈጣሪ እጅ የለውም ምናምን ነገር። ኦኬ ፈጣሪ እጅ የለውም ስትል በምን አይነት ከየትኛው ኮንሰፕት ላይ ማለት እንዴት? ቁርአኑ ከሚጨለጨል ሸክላ ከሚገማ ፈጠርኩ የሚለውን 38:75 ላይ ሱራ 38:75 ላይ በእጆቼ ፈጠርኩ ይላል። ሙሐመድ ደግሞ ደጋግሞ አላህ እጆች እንዳሉት ተናገረ። ኦኬ እንደገና በእጆቹም ደግሞ እንደሚነካካው እንደሚያሻሻው ተናገረ። ማለት ይህን እንዴት እንረዳው? አላህ መንፈስ ነው እጅ ከሌለው? ይሄን አያዤ አንድ ጥያቄ አለኝ። እንደዚህ በእጁ ቁርአን እባክህን ድምፅህን ከፍ አድርግልን። ማይክህን ወይ አስተካክለው ወይ ድምፅህን ከፍ አድርግ። ምንም አትሰማ።
አዎ በእጁ የፈጠረው አሁን በእጁ ድምፅህን ከፍ ማድረግ አትችልም? ቁርአን አይ ትንሽ ሰው ረብሻለሁ እዚህ ጋር ከባድ ነው። ግን አሁን ትንሽ ድምፅ እንታገስ። እሺ ቀጥል። ፈጣሪ ያደረገ ያለው ይሄን ነገር ለአዳም ብቻ ነው አይደል? እሺ ይሁን። እሺ ቀጥል። ለምን አዳምን በጭቃ እሱን ብቻ እንዳደረገው ታውቃለህ? አላውቅም። ለአዳም ክብር ነው። እሺ ኢየሱስን ለራሱ እሱ ኩን ቆይ አይደለም፣ ፈያኩን አይደለም። ኢሳን ከሆነ የምታወራው 9 ወር ሙሉ ተረግዞ ነው የተወለደው እንጂ ፈያኩን በሚል አይደለም ያለው። 9 ወር ተረግዞ ነው የተወለደው። እዛ ውስጥ አትግባ። ቆይ በእጆቹን የፈጠረው አይደለም። በእጆቹ እንደፈጠረ አውቄያለሁ። ታዲያ እጆች የሉት የምትለኝ ለምንድን ነው ታዲያ? በእጆቹ ፈጠረው እያለ ለይሰ ከሚስሊሂ ሸይኡን ሲልስ እሱ አንደኛ የራስ ግጭት ሊሆን ይችላል። ሁለተኛ የኔና ያሬድም እጅ አይመሳሰልም። የኔና ያሬድ አሻራም የተለያየ ነው። የሰውና የጦጣን እጅ አይመሳሰልም። አላህ ሜቢ እጅ አለው። የኔና በቢሊየን ሰው አሻራ የተለያየ ነው። አሻራችን ሊለያይ ይችላል። የእሱ እጅ ሜቢ ረጅም ሊሆን ይችላል። የእሱን እጅ የሚመስል የለም። በቃ ያን ስለሌለ ጣቶቹ የኔን ክንድ የሚበላልጥ ወገቤ የሚያካክል ሊሆን ይችላል። አይመስልም። የማንንም እጅ የእሱ እጅ ይለያል። አሁን እዚህ ጋር በእጄ ፈጠርኩ ሲል በሌላ ማስረጃ ደግሞ እሱን የሚመስል የለም ብሏል። እዚህ ጋር በእጄ ፈጥሬያለሁ እኮ ነገርኩ። ቁርአን ነገርኩ እኮ አይምሰል። ግን በእጆቹ እጆች አሉት አይደለ? የሚዳሰሱ ፊዚካል ቦዲ የሆኑ አሉታ። የማንንም አይመስልም። ምክንያቱም የእሱ እጅ ስፔሻል ነው፣ የተለየ እጅ አለው። ያ እጁ ግን ፊዚካል ቦዲ ነው አይደለ? አይደለም፣ ፊዚካል ነው ብሎ የገለጸበት ቦታ የለም። ኦኬ ምንድን ነው እሱ? እሺ ታዲያ በእጄ ፈጠርኩት ሲል እሱ ነው ያወራው እንጂ ማንም ያየ የለም። እኔ ያወራሁት አላልኩም እኮ። ማንም ሲጀመር አላህም አውርቶ አያውቅም። መሐመድ ነው ያወራው። ግን በእጆቹ ፈጠረው ብሎ ሲነግራችሁ እንዴት ነው ብለህ መጠየቅ ደግሞ የለብህም እንዴ ታዲያ? ጠይቄያለሁ። ስጠይቅ ምንድን ነው መልሱ? እጆቹ የተባልከው ምኑን ነው ታዲያ? መጀመሪያ ላይ ታሪኩ ሲነሳ መጀመሪያ ፈጣሪ አዳምን ከመፍጠሩ በፊት መላኢካዎችን ሰብስበው አይደለም እኔ ዓለምን የሚተካ ፍጥረት ነው የምፈጥረው አለ። እሺ በእኔ ቦታ የሚሆን ስል ከባድ የሆነ ነገር ነው። ስለዚህ በእጆቼ ነው ፈጠርኩት ይላል። የእሱን ቦታ የሚተካ መልካም። ስለዚህ አላህ ያሻርካል እያልከን ነው። እናመሰግናለን። አላህ የእሱን ቦታ ለፍጥረት ይሰጣል። እሺ ቀጥል። የእሱን ቦታ እኮ አይደለም እንደዛ፣ ቁርአኑ እንደዛ አይተረጎመም። አንተ ነው ያልከኝ። አንተ እንዳልከኝ እየሄድኩልህ ነው። ቀጥል፣ ችግር የለው። ትንሽ ድምፅህን ከፍ አድርግና ቀጥል። አላህ በእሱ ቦታ እሱ የሚተካ ፈጠረ። ቀጥል። እሺ ዓለም ላይ ማለት ነው። ኢኒ ጃኢሉን ፊል አርድ ኸሊፈተን ያለበት ቦታ ላይ። ስለዚህ ከራሴ የሆነ መንፈስን ስሰጠው እናንተ ደግሞ ትሰግዱለታላችሁ አላቸው መላእክቶች። እኔ እኮ ወንድማችን ቁርአን እጆች የሚለውን በምንድን ነው የተረጎማችሁት ነው የጥያቄ። በቃ እሱ ነው። በሁለት እጆቼ የሚለው ማን ነው? እሱ ኢብሊስ ነው? አላህ ነው? አላህ ነው። አቡ ተይሚያ ለራሱ እንደዚህ ብሎ ተርጉሞታል። ምን ብሎ? አልስቲዋኡ ማዕሉሙን ወልከይፊየቱ መጅሁሉን ወልኢማኑ ቢሂ ዋጅብ ወሱአሉ አንሁ ቢድዓ። እሺ ተርጉሞ አልስቲዋኡ ማዕሉሙን እዛ መኖሩ ወይንም ደግሞ አካሎቹን እንደነገረን ወይንም በቃ እኛ ምናምን። ድምፅን ከፍ አድርገው። ቁርአን እየተሰሙ አይደለም ከስር። ያ የምናምነው ፈጣሪ
እንዳለ ወይንም ደግሞ አካሎቹን ነግሮንም ይሆናል እኛ ማመን ያለብን ያ ፈጣሪ እንዳለ ማመን አለብን ብሏል አቡ ተይሚያ። እኔ አትመመሽ ወጣኝ ቁርአን አካሎች እንዳሉ ታመንክ አትመን አላልኩህም። በሁለት እጆቼ ብሏል። አትሊስት ሁለት እጆች አሉት የሉትም? አላህ አለኝ ካል አለኝ ብሏል። ስለዚህ እነኛ ሁለት እጆቹ በሁለት እጆቹ ጭቃ አብኩቶ አደምን ሰርቶታል አልሰራውም? ሰርቶታል። ስለዚህ እነኛ ሁለት እጆች የአላህ በሁሉ ቦታ ይገኛሉ። እጆች በእጆች ተራሱ እንጂ ሌላ ዲቴል አድርጎ ያወጣው ነገር የለም። ስለዚህ ያ የአላህ እጅ የሆነ ቦታ ላይ የተገደበ፣ የሆነ ቦታ ላይ የተቀመጠ፣ የሆነ ቦታ ላይ የቆመ፣ የሆነ ቦታ ላይ ያለ ነው አይደለ? እዚህ የለም አይደለ? ያጁ የአላህ እጅ አንተ ጋር አለ? የለም። ስለዚህ የአላህ እጅ አንተ ጋር የለም። የት ነው ያለው የአላህ እጅ? አርሽ ላይ። ስለዚህ አርሽ ላይ የተቀመጠ ሁለት እጆች ያሉት አካል አንተ በአይምሮህ የሳልከው ሁለት ቀኝ እጆች አይ ቲንክ ሁለት እጆች ያሉት ብቻ ተው ሁለት እጆች ያሉት አደምን በጭቃ ከሚገማ ጭቃ ከሚጨለጨል አብኩቶ የፈጠረው አንተ የምታመልከው አርሽ ላይ ተኝቶ ሊሆን ይችላል፣ ቆሞ ሊሆን ይችላል፣ ተደላድሏል ይላል። አክቹአሊ ለሱ መደላደል እንዴት እንደሆነ ባላቅም እንደዛ አይነት ነው የሳልከው ማለት ነው። ስለዚህ ፊዚካል ቦዲ ያለው ነው ማለት ነው። እኔ ደግሞ እዚህ ጋር የምጠይቀህ ጥያቄ አለ። በዚህኛው ትስማማለህ ባልኩ? አሁን እጆች አሉኝ ብሏል እንጂ ሌላ ነገር የነገረን የለም። የተገደበ ነው ያልተገደበ ነው ምናምን የለም። አንተ ነገርከኝ እኮ እዚህ ያለው ያልኩ የለም አልከኝ። የለም ካልከኝ እዚህ እኮ ተገደበ። በቃ የት ገደብከው? አርሽ ላይ ገደብከው። ከአርሽ ውጭ ያለ አላህ ያላህ እጅ ከአርሽ ውጭ ያለ የለም። ስለዚህ በአርሽ ላይ ተገደበ ነው አላህ። አርሽ በምትባል ስፔስ ላይ ተገድቦ ወይም ቆሟል ወይም ተኝቷል ወይም ደግሞ አየሩ ላይ ተንሳፎበታል። እጆቹ የተገጠሙለት እጆቹ ከሰውነቱ ፓርት ጋር ከሌሎቹ ጋር ከባቱ ከጣፋው ጋር ከእግሩ ጋር ከሰውነቱ ክፍል ጋር የተገጠመ ነው ወይንስ ሁለት እጆቹ ለብቻ ነው ያሉት ከሌላው ሰውነት ጋር? አንዴ ለምሳሌ የሆነ ምሳሌ ትንሽ ምሳሌ ልስጥ። አፍሪካ አለች እንበል። እሺ። አፍሪካ ደግሞ ዓለም አለች። ዓለም ደግሞ የኛ ፕላኔት አለች። እንደዚህ ያለ ጋላክሲ አለ። ዓለም ላይ ብዙ ቢሊዮን ጋላክሲ አለ። ይሄን አርሽ የቱ ጋር ነው የምናገኘው? ይሄ አርሽ ብለህ ታስባለህ? የት የምናገኘው? ምክንያቱም ለምን መሰለህ? እሱ የኔ ችግር ሳይሆን አርሽ የተገደበ ነገር አይደለም። ቆይ እንደተገደበ እኔ ላሳይህ እችላለሁ የተገደበ እንደሆነ። ምክንያቱም ጠርዝና ጨረቃ ላይ እኮ ነው እፎይ አርሽ የሚባለው ጨረቃ ነው። ችግር የለውም። ቆይ ቁርአን በሁለት መልኩ መልስልሃለሁኝ የተገደበ መሆኑን። አንደኛ ሱራ 69 ቁጥር 17 ላይ 8 መላኢካዎች አርሹን ጠርዝና ጠርዙን ይሸከሙታል። አንዴ ክፈችልኝ። አንደኛ መልስ ነው። ጠርዝና ጠርዙን የሚይዙ ከሆነ በትከሻቸው የተገደበ ነው ማለት ነው። ጠርዝ አለው which is ሊሚት አለው እንትን አለው። ምንድነው ጠርዝ ምንድነው የሚባለው? ጫፍ ማለት ነው። ኢንዲንግ ፖይንት ምንድነው የሚባለው? ኢንዲንግ ፖይንት አለው። ስለዚህ የተገደበ ነው። 8 መላኢካዎች ጠርዝና ጠርዙን የሚሸከሙት ስለሆነ ሱራ 40 ወይንም 7 ሱራ 69 ሱረቱ ሐቅ 17 ላይ አንዴ ክፈችልኝ ከሁለት አንዱ የተገደበ መሆኑን ላሳየ። የተገደበ አይደለም ብለኛል። ቁጥሩ ስንት ነበረ? 69 17 69 17 ያ ይሄ መጀመሪያው መልሴ ነው። አልተገደበ የሚል ግን መረጃ ታመጣልኛለህ። አንድ ታመጣልኛለህ፣ አንድ አመጣልሃለሁ። መላእክትም በጫፎቻቸው ላይ ይሆናሉ። በምን በጫፎቻቸው ላይ ይሆናሉ? የጌታን ማርሽ በዚያ ቀን 8 መላኢካዎች ከበላያቸው ይሸከሙታል።
መላእክቶች ናቸው የሚሸከሙት። ይሸከሙታል። ግን በየምኗ ላይ ሆነው በየጫፎቿ ላይ ሆነው አይደለ አርሹን ይሸከሙታል። ስለዚህ ኢንዲንግ አለው የለውም? የለውም። ያልተገደበን ነገር ነው የሚሸከሙት። በየጫፎቻቸው ማለት ምን ማለት ነው? ያኒ መላእክቶች በጣም ትልቅ ናቸው። ሺህ ጊዜ ትልቅ ይሆኑ። ለምን አንዱ መልአክ ዓለምን አያክልም? ዩኒቨርስ ይሁን አንዱ መልአክ ሄደ አሁንም ኢንዲንግ ፖይንት ይኖረዋል። 8 ናቸውና ቆየ እንትን እንዴት ነው የምገልጸው? ስለዚህ መልስ የለህም ማለት ነው። የእኛው ላይ እንደተመታብህ ገባ። ሁለተኛ አርጉሜንት እንትን ልስጥህ ነው 3 እያልኩ ልቀጥል ወይንስ አንተ ያልተገደበ ነው አርሽ የሚል መረጃ ትሰጠኛለህ? በጣም ሰፊ ነው። አሁን አይምሮህ እንዴት በምን አይነት ህሳቤ ውስጥ እንዳለ አይዶን ነው። ሺህ ጊዜ ሰፊ ይሁን አልኩህ እኮ። አንዱ መልአክ ራሱ ዩኒቨርስን ያክል አልኩህ እኮ። 8 ከሆኑ ተገድቧል። በቃ አሁንም ከዛ ውጭ የለም። ፈጣሪ ለመሆን ስንት መሆን አለበት? ያ ነገር እንዴት ነው የምንግባባው ወገን? አሁን ደከመኝ ልቀመጥ። በቃ ብዙ ተንቀሳቀስኩ። አርዲት ያወራ ፈልጓል መሰለኝ። ማይክ ያነሳ መሰለኝ። ደከመኝ። ቁርአን ደከመኝ። ቁርአን ሌላ ሰው ቢገባም አሪፍ ነው ለነገሩ። ድምፁም ለመደማመጥም አይመችም። ቆይ አንዴ አታውጣኝ። ቁርአን ሌላ ሰው ካለ ለሌላ ሰው እድል እንስጥ። አንተ ይሄንን ነገር ሄደ ቼክ ብታደርገው የተሻለ ነው። በእጆቹ ሲል ምን ማለት ነው? እንዴት ሆኖ ነው አላህ እጅ ያለው የሚለውን? እጆቹ የት ነው ያሉት? ሰውነቱ ላይ ነው ያሉት ወይንስ አላህ ሰውነት አለው ወይንስ ሰውነት የለውም የሚለውን እነሱን ቼክ ብታደርግ ጥሩ ነው። ቆይ ለምሳሌ የእናንተ ፈጣሪ ለራሱ በኢየሱስ ተገልጧል። ስለ ክርስትና እኮ አይደለም እየጠየቅን ያለ ነው። ስለ እስልምና አንተ የምታምነው እምነትህ ምንድን ነው? አካል አለው ወይንስ የለውም አምላክህ ብለን እኮ ነው። ለምን ክርስትና ጋር መምጣት ያስፈለገ? ያንተን እምነት እኮ ነው እየጠየቅን ያለ ነው። ሲጀመር የመጀመሪያ ፈጣሪ ስንል እኮ እኔና አንተ ሳንመጣ በፊት እኮ ነው። ምን ታዲያ ከመጣን በኋላ ነው። እኛ ከመጣን በኋላ ነው። እኛ ከመጣን በኋላ ነው እኮ አላልህም እኮ። ሳንመጣ በፊትም ቢሆን የጠየቅንህ ጥያቄ እጆቹ ሲል እጅ አለው ወይ? እጅ ካለው እጁ ምን ላይ ነው ያለው? አካል አለው ወይ ነው ወይንስ አየር ላይ ነው ያለው እጁ? እንዴት ነው ይሄ ነገር የሚለውን ነው እየጠየቅን ያለ ነው። ምንድነው እኛ ከመምጣታችን ጋር ምን አገናኘው? ስልክ የለ አሁን እኛ አይ ቁርአን ይብቃ በቃ ፕሊዝ። በደንብ ድምጽ ተሰምቶ ማውራት የምትችል ጊዜ ብትመጣ ነው የሚሻለው። እኔ እንደዚህ ማውራት አልችልም። ይብቃ። ሌላ ሰው ካለ ሌላ ሙስሊም ይግባና እዚህ ዋየርለስ ነው ብሏል። በነገራችን ላይ አርዲ በእኛ የሆነ አባባል አለ። እንደ ሐዲስ ይሁን እንደ አባባሉ አላቅም። ድሮ ላይ የሰማሁት ነገር አለ። አላህ ምንድነው ሳቅ የመጣበት ሳቅ እንዴት መጣ? በእናንተ በክርስትና የሚታወቅ ነገር አለ? በእኛ አለ። እስልምና ሙሉ ነው ልንገራችሁ። እና አላህ አደምን በጭቃ ፈጠረውና መጀመሪያ ድፍን ነበር እና ከዛ ነፍስ ከዘራለት በኋላ ሆዱ እየተነፋ መጣ እና ሆዱ እየተነፋ በጣም ሲነፋበት ያው በታች ምንድነው እንትን ሰራለት፣ ቂጥ ነው ምናምን ሰራለት። ከዛ በኋላ ተነፈሰ። ሲተነፍስ መላእክቶች ሳቁ። ከዛ በኋላ ነው ሳቅ የመጣው። ማሻአላ ተክቢር ተክቢር አላሁ አክበር።
አይቀልድ እኮ እስልምና ተረት እኮ በቃ በጣም ሐፊዝ ገብቷል። እስኪ ሐፊዝን እናውራው። ሐፊዝ እንኳን ደህና መጣ። ይሄ ልጅ አንድ ጊዜ አውርቼዋለሁ መሰለኝ። ቁርአንን ሐፍዘሃል ወይ ስለው አልሐፈዝኩም አለኝ። ታዲያ ለምንድን ነው ሐፊዝ የሆነው ስምህ ስለው አያገባህም አለኝ። ማስፈራሪያ ነው። ለማስፈራሪያ ሆና ቢያፍዝም እኮ ምንም ጥቅም የለውም እኮ። ተባረክን አስገቡት እስቲ። ተባረክ እንግዲህ ያው አስተያየት ነው የሚሰጠው መልስ ሳይሆን ተባረክ ማን ነው? አንድ ቁጥር ጻፍሽ ላክ ስላላህ ኤምነኝ የሚልም አንድ የሚጽፋል ሙስሊም ላክ ወይ ገስት ይላል አይታይም። ላክ ኤምነኝ ላክ ገስት ኢንቫይት አድርጌዋለሁ። ወይ ቀልድ እስልምና በቃ እኮ በተረት ህዝቡን ተጫወቱበት። ይመሻቸው። ኤምነኝ አየ እፎይ ሰላም ነህ? ሰላም ነው። እንዴት ነው? አላህ ክብሩ ይስፋ ለእናትና ለልጁ። ክርስቲያን ነህ እንዴ? አዎ። ምን እንታዘዝ? አይ ቲንክ የሙስሊም አካውንት ይመስላል አካውንት። ቆይ እኔ አልሐምዱሊላህ ሙስሊም ነኝ። ክርስቲያን ምክንያት ነው። አንተ ጥያቄ ልጠይቅህ ነው ገባሁት። ቆይ እንኳንም ደህና መጣህ። ቆይ አንተ ጥያቄ ጠይቀህ ልብረት። አልሐምዱሊላህ እኔ ሙስሊም ነኝ። 10 ጥያቄ የምትጠይቃለህ እንዳወርድ። እሺ ለምን ወርዳለህ? ተረጋጋ። ቆይ አዳምጣ። በመጀመሪያ ክብሩ ይስፋ ለእናትና ለልጅ ያልከው ለማን ነው? ለእናቴ ለወለደችኝ እናቴ ነው። ለማርያም ያልኩህ መስሎኝ። ኦኬ። ስለዚህ በእስልምና ሽርክ ይቻላል ማለት ነው። እንደዚህ ብሎ ማመስገን ይቻላል። ይሁን እሺ። አይ አልወጣኝም ምን አትሳቅ። አካውንት ላይ ኢብኑ ተሚያ ይላል አካውንት ላይ አይደለ? ባልሳሳት ኢብኑ ተሚያ ነው የሚለው አካውንት። ኢብኑ ተሚያ ነው የሚለው አካውንት። ማፍሬንድ ማንበብ ከቻልክ እኔን ጠይቀኝ። አካውንት ምን ያህል ብለህ እኔን ጠይቀኝ እንጂ አንተ እንትፈለክ ጅሎቹን አስገብተህ እንደፈለክ በል እንጂ ከኔ ጋር ልትል አይችልም ምንም ነገር። እኔ የምጠይቅህ ጥያቄ አለኝ። ጥያቄ ጠይቅ በልኝ። ቤቴን እኮ አክብሬ ነው የመጣሁት። ቆይ ፕሮፋይልህ ላይ ያለው ስሙ ኢብኑ ተሚያ ነው የሚለው ማን ነው? ሜቢ ቼክ አድርጉልኝ። ለኔ እንደዛ ይመስለኛል። ስለ ፕሮፋይል አያገባህም። ጥያቄ እንጠይቅ። ኢብኑ ተይሚያ ነው ወይ የሚለው ብሎ ነው የጠየቀህ። ኢብኑ ተይሚያ ልታስተምር ነው መሰለኝ እዚህ ተቀመጥከው። ፕሊዝ ኤምነኝ ተረጋጋ። ኤምነኝ ተረጋጋ። ቆይ ውይይት ትፈልጋለህ አንተ? እፎይ ስሙ ስጠራው ውይይት ትፈልጋለህ አትፈልግም? ኤምነህ በለው። ኤምነህ ተረጋጋ። መሐመድ ብለህ ጥራኝ። ስሜ መሐመድ ነኝ። ኢብኑ ተይሚያ ብለህ ጥራው። እንዲያውም ኢብኑ ተይሚያ ብለህ አንዴ ስሜ መሐመድ ይባላል። መሐመድ ብለህ ጥራኝ። ችግር የለውም። መሐመድ ብዬ እጠራለሁኝ። መሐመድ ማን ነው? ፕሊስ እጠራለሁኝ። ችግር የለውም። ያ መሐመድ ብለህ ጥራኝ። ስሜ መሐመድ ነው የሚለው። ኧረ ተረጋጋ። ቆይ ተረጋጋ። ውሃ ጠጣ። ተረጋጋ። ቆይ ልንገርህ። ቆይ አንተ ውይይት ትፈልጋለህ ወይስ የማያውቀውን ጅንስ እዚህ አስገብተህ ዝም ብለህ እየተወቅ ድሜን ትጨርሳለህ? መሐመድ ተረጋጋ። ጥያቄ መልስልኝ አሁን። መሐመድ ተረጋጋ። ሙሐመድ የሚለውን ስም ከወደድከውና የምትከተለው የምታምንበት ቢሆን ኖሮ ስምህን ሙሐመድ ትለው ነበረ። እፎይ ተረጋጋ። ሙሐመድን የምታፍርበት ስም ስለሆነ ነው። ፕሊስ እኔ ሙሐመድ ብዬ ግን ጠራሃለሁኝ። ሙሐመድ ከሚለው ስሙ ጋር ችግር ስለሌለኝ ከስብዕናው ጋር እንጂ። አሁን ኢብኑ ተሚያ ይላል አይደል? አካውንት ስምህ ፕሮፋይልህ
አንተ ስም ሳይሆን ሰውየው ያለበት ኢብኑ ተሚያ ይላል። ይሄን ኮንፊርም አድርግልኝ፣ አሊያም ደግሞ ሰዎች ፍረዱ። ከደንቆሮስ ጋር ምን ልልግት እንደዚህ ያወራ እንደዚህ ነው። በእናትህ ድራችሁ ጨርሰው እናት አትናደድ። ምናገር ነገር አሰብ ምን በእናትህ አንተ ውይይት ትፈልጋለህ ወይ ዝም ብለህ ትጨማለቃለህ? መልሰኝ። ተረጋጋ። ልንገርህ፣ ውይይት የምትፈልግ ከሆነ ወዲያሱ ወስዳለሁ። አሱ ጀግናችን እዛ ቁጭ ብሎ እየጠበቀልኝ ነው። ወዲያሱ ወስዳለሁ። ካሱ ጋር ፕሊዝ ተረጋጋ። ወዲያሱ ወስዳለሁ። ረፍ ወይ በእናትህ ገላግለን ፕሊዝ። ከእንደዚህ አይነት ሰው አንዴ ውይይት ትፈልጋለህ አትፈልግም? ቆይ አንዴ ተረጋጋና ሰው ይታዘብሃል። መሐመድ ሰው ስለሚታዘብህ ከስር ያሉት ይታዘቡሃል። አንተ እንደዚህ ስጮህ እኔ ደስ ይለኛል። እስልምና መልስ እንደሌለውና እንዲሁ የመጮህ እምነት እንደሆነ ከስር ያሉት ታዝበው ከእስልምና እንዲወጡ ስለምትጠቀም ማንም ይሰማ የለም። እንዲህ ስጮህ መልስ እንደሌላችሁ አላስወጣ ምንድን ነው ሙስሊሞች እንደዚህ ባለጌ እንደሆናችሁ ስድብ እንጂ መልስ እንደሌላችሁ በስርዓት እንኳን ማጠይቁ። ተረጋጋ። በስርዓት እንኳን ተረጋጋ። አንድ ኢብኑ ተሚያ አንድ ሙስሊም ወደ አንተ አይሄድም። አንድ ሙስሊም ተረጋጋ። እፎይ ምን አለ መሰለህ፣ እፎይ አላህ በቁርአናችን የምነኝ አንዴ ውይይት ትፈልጋለህ ወይ? አላህ በቁርአናችን ውስጥ አረ የምነኝ አትረብሽ። ቆይ አንዴ ተረጋጋ። በቁርአናችን ውስጥ ሸይጣንን አስገባኛለሁ ነብዩ መሐመድ ማለት ነው። ሸይጣን እንዳሳስትል ሰዎች ዝም በል በቃ አንተ ሀቅ እንዳይሰሙ ሙስሊም ቆያማ ቆይ አንዴ እና ሰዎች እንዳሳስትል ቁርአን ውስጥ አስገባኛለሁ። ከዛ ጂን የሚል ሱራ አስገባለት ነብያችን ማለት ነው። አስገቡለትና ከዛ አሁን እነ መሐመድ እነ ኤምነኝ እንደዚህ አይነት ነገር ጋሽፎ ያናገርኩለት ባኬል ያስወጣው እና እየረበሸን ለምንድን ነው የፈለኩት መሰላችሁ? ለምንድን ነው የማታወራው? ለምን እንዳያስኩት ታውቃላችሁ? ብዙ ሴቶች እህቶቻችን ይመጣሉ። ሲመጡ ምንድን ነው የሚሉት? ገስት ላይ ገብተው ሲዘባርቁ ተናድጄ ነው ብለው በውስጥ ያወሩኛል። ወይም በስርዓት አይመልሱ ወይም ዝም አይሉ። መጥተው ሲዘባርቁ አይቼ እስልምና መልስ እንደሌለው አይቼ ነው የወጣሁት ይሉኛል። እኔ ገስት ላይ የምጠቀማቸው እነኝህ ማቆያቸው ወድጄ አይደለም፣ አድቫንቴጅ ስለሚይዝባቸው ነው። ስሙን የጠየኩት ኢብኑ ተሚያ ለምንድን ነው? እሱ አላህ ወንደላጤ ፍሪዛም ፀጉር እንደሆነ ላሳየው ስለፈለኩ ነው። አሁን ሮል ሞዴል ብሎ የመጣው ስሙን አንዴ ክፈችልን። አሁን ኢብኑ ተሚያን ክፈችልኝ አንዴ። አላህ ምን አይነት እንደሆነ የሚያመልከው አካል ቆይ አንዴ አንብቢለት እንትና ኢብኑ ተሚያ ስለ አላህ ምን ብሎ እንደተናገረ አንተ ዘው የመጣው ፕሮፋይልህ ላይ ያደረከው። ቆይ አዳምጥ። ኢብኑ ተሚያ ትልቁ ሊቃችሁ ቆይ አዳምጥ። አንብቢው እንትና አንብቢው። እሺ the messenger of Allah, may peace be upon him, ምን አለ? የአላህ መልእክተኛ I saw my Lord in the form of young man who had an abundance of his cast in a green kindergarten. በአረንጓዴ እንግዲህ ሰፊ ሜዳ ላይ ምናየው ጌታዬን ወጣት ሆኖ አየሁት፣ በወጣት ወንደ አምሳያ አየሁት አለ። ሙስሊም እንዲሁ በቃ አላህን በምን አይነት አየሁት አለ? ሲማልባ ወጣት አላህን አትሸውዲ ማብሬን ያንን ፂም አልባ የሆነውን ፍሪዛምን ወንደላጤን ጎረምሳውን አላህን አምልከው። ሲተረጎም ጎረምሳ ነው የሚለው። ያንግ ማን ማለት ጎረምሳ ማለት ነው። ወደ አማርኛ ተርጉሚላቸው። ያንን ጎረምሳ አካል በጭቃ ቡክቶ የሰራህን አካል አምልከው ሄድና። ይሄንን የጠየኩ ለምንድን ነው? እሱ ጊፍት ይሰጠኛል ከስር ሆኖ ደግሞ ማለት ነው። ለምን ኢብኑ ተሚያ ነኝ ብለህ መጣ? ኢብኑ ተሚያ ተማሪ ነኝ ብለህ መጣ። ኢብኑ ተሚያ ደግሞ ሼክ አልእስላም ይባላል። ባይዘ ሼክ አልእስላም ይሉታል። የሙስሊሞች ሼክ ዋና ተብሎ ነው የሚቀመጥ ነው። አብዛኞቹን ያስተማራቸው ነው።
አይ ቲንክ እነ ኢብን ከሲርም የሱ ተማሪ ናቸው ማለት በቃ የነሱ እንትን ነው። እነ ኢብን ቀይም አልጃውዚ እነኚህ ከሱ እንትን ያሉ ናቸው። ወጣቱን አላህን ጺም አልባውን ጎፈሪያሙን ሹርባው አይምን ፍሪዛሙን ጸጉሩን የሚጠቀልለውን ድሬድ ጃሉድ አንተን እንዳይሆን አላህ ያሉት ጃሉድን እንዳይሆን አብዱል ፈተና ስማማ ልጁ እኮ የሚለፈልፈው ሰውኛ ይመስልሃል? እንደ ሰይጣን እኮ ነው የሚለፈልፈው። ያ ትጠይቃለህ ተባለ እኮ እንዴ! ይህ እኮ ጸበል ያስፈልገዋል ልጅ። ኧረ ይጠመቅ። ባለፈው እኔ ጋር የመጣ አንድ ልጅን አስታወሰኝ። አብዱል ፈተና ሚት ላይ በጣም ያስተጋባል ሰው ሲያወራ። አንድ ልጅ መጣና ስሙ ፕሮፋይል ፒክቸሩ ላይ ስሙ ኤቢኤች ነው የሚለውና እኔ ኤቢኤች ብዬ እንዳልጠራው ፕሮፋይሉን ስከፍተው አብዱል ሀቲም ይላል ስሙና አብዱል ሀቲም ብዬ ልጥራህ ወይ ስለው እንደዛ ብለህ መጥራት ከፈለክ አንተ መጥራት ትችላለህ አለ። እንዴ ስምህ እኮ ነው አብዱል ሀቲም ይላል ስለው ማን ነው እንደዛ ያለ አለኝ። ፕሮፋይል ላይ እንደዛ ነው የሚለው ብለዋለሁ። አይ አንተ ጽፈው መሆን አለበት አለኝ። ሙስሊሞች ምንም ነገር ከማለት ወደ ኋላ አይሉም። በነገራችን ላይ ምንም ነገር ወይኔ ደፈነን እኮ ሰይጣን ደፈነን። ቆይ ፕሮፋይል እሺ፣ አረ ሚውት ማታረጉኝ እስቲ እንዳታስወጡኝ፣ በራሴ እግር ወጣለሁ። ኢብን ተይሚያ ልጠይቅ ነው የመጣው ጥያቄ ልመልስልኝና ማሜ ተረጋጋና ተረጋጋ። አንድ ነገር ብቻ ስማኝ፣ ከዛ በኋላ ችግር የለም ይቀመጣለሁ። ሚውት አድርጌ ይቀመጣለሁ። ከዛ በኋላ አንድ ነገር ብቻ ልጠይቅ። እፎይ ስማኝ፣ ይኸውልሽ እኛም ዝም ብለን አንተም ዝም ብለህ የመሆን ነገር እያወራ እድሜህን ከምትጨርስ ካሱ ጋር ትወያያለህ አትወያይም? ቀጠሮ ልይዝልህ። ካሱ ጋር ተጋንቼ ነው መጣሁት። አሁን ካሱ ጋር ተናግረናል። እሺ ትወያያለህ አትወያይም? እሺን ብቻ አሁን ያዘውና ና ከፈለገኝ አሁን እወያያለሁ። አሁን ያ ነው አሁን ይኸውልህ እሱ ወደ አንተ በጣም ይመጣማ ችግሩ የምን በኮስት ይግባልኛ። አሁን ጆሮም ኮስት ያልከው ነው እኮ እሱም በቤቱ እኔም በቤቴ ሁለታችንም በቤታችን ኮስት እያለኩ በሆስት ሁለታችንም ምን እናድርግ ዲቤት ማድረግ እንችላለን። ኮስት ይገባል። ህዝብ እየሰማ በቪዲዮ ወጣችሁ ትወያያላችሁ ከሱ ጋራ። አብሽር አምጣ ወጥተና አምጣ። ኮሆስት አልገባውም እፎይ፣ ለዛ ነው ይሄንን እንኳን ሳያቅ ነው ስለ ውይይት የሚያወራው ይሄ ልጅ። ለዛ ነው አራስወጡት። ሰዓታችን እኮ እንትን እያለ ነው። ኮስት ምንድነው አለ እዛው ሁሱ ጋር ሄደ። ሁሱ የሚያስፈልገው እንደዚህ አይነት ሰው ነው እንዴ? ሁሱ የሚሰበስበው እንደዚህ አይነት ሰው ነው። ፍሬንዶች እዛ ሂድ እንዴ። ለሌሎችም ሰዎች እንዲጠቅም ግን ኮሆስት ማለት አብሮ ወይም በቤቱ ያኛውም ሰውዬ በቤቱ ሆኖ እንዲያወሩ ማድረግ ማለት ነው። ማንም ሚውትን አያደርግም፣ ማንም ብሎክ አያደርግም። እንደዛ አድርገው እንዲያወሩ ነው። እሺ ኮስት አይደለም። ሙተዋቲ እንትን በሆነ ሐዲስ ላይ ወደ ነብዩ በሚሄድ ሐዲስ ላይ የተቀመጠ ነው። ነብዩ ነው አየሁ አላህ እንደዚህ ነው ብሎ የተናገረው። ምን ወጣት ጺም አልባ ፍሪዛም ጸጉር የሆነ አረንጓዴ ቦታ ፈልሰስ ያለ ነው። ይህ አካል ከገማ ጭቃ እንዴት ፈጠራችሁ? በሁለት እጁ እንዴት አድርጎ? በቀኝ እጁ ጥሩ ሽታ ባለው ጭቃ ቦካ፣ ለ40 ዓመት አላቆየው። ከዛ የግራ ጭቃው ደግሞ የሚገማ ነበረ። ሁለቱን አደባለቀና አደምን ሰራ። ከዛ አደምን ሰራና ቆመው። መላእክቶች በስሩ ሲያልፉ የተሰራውን ይህንን በጭቃ የተገነባን ነገር ሲያዩ ይፈሩት ነበር። በጣም ከሚፈሩት አንዱ ደግሞ ኢብሊስ ነበር። ለዛ ምን ያልሰገደለት በጣም ይጠላው ነበር፣ ይፈራው ነበር። መላእክቶችም ይፈሩት ነበር። ነገር ግን ኢብሊስ
ሲያልፍ ሁሌም ምን ያደርግ ነበረ? ይሄ ተሰርቶ የተቀመጠን ገና መንቀሳቀስ ያልጀመረውን አደምን ምን ያደርግ ነበር? 60 ክንድ ነው አደም ቁመቱ። 60 ክንድ የሚረዝመውን አደምን ሁሌም ሲያልፍ መታ እያደረገው ያልፍ ነበረ። እየመታው ሲያልፍ ድምፅ ያሰማ ነበረ። እንደሚቅጨለጨል ሸክላ የሚለው ሱራ 15 26 የተቀመጠው በዚህ ምክንያት ነው። የሚቅጨለጨል ሸክላ ከሚቅጨለጨል ሸክላ ለሰራሁት የሚለው ሲመታው ምን እንደሚቅጨለጨል ሸክላ ድምፅ ያሰማ ነበር። አደም ተሰርቶ የቆመው ማለት ነው። ከዛ እስከ ዕለታት አንድ ቀን ምን አደረገ ኢብሊስ? በአፉ ገብቶ በቂጡ ወጣ ይላል። ከዛስ በአፉ ወጥቶ በቂጡ ከወጣ በኋላ ምን አለ? ልንፈራው አይገባም፣ ምክንያቱም ይሄ ቀዳዳ ያለበት ነው፣ አላህ ግን ድፍን ነው ብሎ ተናገረ ማለት ነው። ነቢያችን ቀበል አድርጎ ደግሞ ሰው ፈሱ የሚገማው አለ ኢብሊስ አደም ሆድ ውስጥ ስለቆየ ነው። ይሄ ተረት ተረት ንቃ ህዝቤ። በአንደኛው ሴንቸሪ ላይ እንደዚህ አይነት ተረት ተረት ኧረ አይነፋም አያበላም። ከምር ሙአዝ እንኳን ደህና መጣ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም አለን አለን። ኦኬ፣ ከየትኛው ሴክት ነህ? ከሱፊ ወይንስ ከዋቢያ? እንደዛ ይባላል እንዴ? በደንብ አለ። ዋቢያ ነህ ማለት ነው። ሱፊዎች ከሆኑ በኮንፊደንስ ይናገራሉ። እነሱ ከሆኑ እኔ እስላም ነኝ፣ ግን እስላም ነኝ ባላ ዋቢያ ሀባሾችን ካስገባቸው አሁን እኛ እንዲህ ነን ብለው በግልጽ ይናገሩና ዋቢያዎች ሙስሊም አይደሉም ነው የሚሉት። በኮንፊደንስ ይናገራሉ። እናንተ ግን ታፍራላችሁ። ዋቢያ እኔ አሁን ከአንዳንድ አውቄ ያለው ዋቢያ እንደሆነ ዋቢያ እንደመሆነ መጠን ኢብኑ ተሚያን ትቀበላለህ። ኢብኑ ተሚያ ምን ብሏል በመጽሐፉ ላይ? ሙሐመድ አላህን በወጣት ፂም አልባ ፍሪዛም ጸጉር አይቶታል ይለናል። አምላክህ ችግር የለም እኮ እሱ እኮ አይደል። አሁን እኔ በቁርአን አምናለሁ፣ በሐዲስ አምናለሁ፣ በቃ በነብያችን አምናለሁ፣ በአላህ አምናለሁ። ስለዚህ እኔ ዋህብያ ምናምን ደግሞ ማስረጃ የለም። አላህ የት ነው ብለን ነው? በዛ እናውቃለን ምን እንደሆንክ። ሴክትህን የት ነው አላህ ያለው? ከአርሽ በላይ ነው ከአርሽ በታች? አረዲ አንተ ተው በቃ ለወራቱ አንተ በቃ እኮ ይሄው እፎይ ጠይቅ። አላህ ከአርሽ በላይ ነው ያለው ወይንስ ሁሉ ቦታ ነው ያለው? የት ነው ያለው? ሙአዝ ንገረን። ዋቢያ ነው እኮ አርዲ እናውቃለን። አራህማን አርሽ ይስተዋል። እኔ በቁርአን ነው ማምነው። እሱ እኮ አይደል። አሁን ለምሳሌ እኔ ጥያቄ አለኝ። ጥያቄ ልጠይቅሽ እንዴ? በቃ ዋህብያ ነህ ማለት ነው። በቃ እኮ አራህማን አርሽ ይስተዋል ብለህ ቁርአንን ጠቀስክ፣ ዋህብያ ነህ። ስለዚህ አትፈርበት። ዋህብያ ነኝ ብለህ ተናገር። እሺ አርዲ ዋህብያ ነህ ያልከው ዋህብያ ምንድን ነው? የአብደላ ዋሃብ ተከታይ ነህ። እሱ አይደለም ፖይንታችን። ዋናው ፖይንታችን ምንድነው? እሱ እንደዛ በላ ትርጉሙ ሳታውቅ ዝም ብለህ ዋህብያ ስትለኝ እኔ እኮ ደግሞ ልጠይቅህ ብዬ ነው። እሺ እኔ ጥያቄ አለኝና ወይስ እንዴት ትጠይቃለህ? ከመጠየቅ በፊት ግን ጥያቄያችንን አድረስ እናደርግና ጥያቄው ላይ ያለህን አቋም ተረተን እንትን እንላለን። አደምን አላህ በሁለት እጆቹ ነው የፈጠረው አይደለ? አሃ ምኑ? አደምን አላህ በሁለት እጆቹ ከገማጭ ጭቃ ነው የፈጠረው አይደለም? እንደ እስልምና እንዳንተ እምነት እኔ ጥያቄ አለኝ። አደም ካፍር ነው። ችግር የለውም። ቁርአንን አንዴ አንብበው። እሺ ኢብሊስ ወይ በሁለት እጆቼ ለፈጠርኩት ቆይ አንዴ ማለት ነው። ወደ እንትን ሳትሄድ አሁን ለምሳሌ ቁርአን ነው እንጂ ወደ ሌላ ቋንቋ የተረጎመው እና ተፍሲሮቹ ደግሞ ከኔ ያመጣው ለምሳሌ በእንግሊዝኛ ምናምን የለም እኮ ሲጀምር። እሱ ላይ እናወራለን። አረበኛ ትችላለህ አንተ? አረበኛ ትችላለህ? አንብብ። አረብኛውን አድርጊለት። አረብኛውን ነው የፈለገው። አረብኛውን አድርጊለት። ኖ ይሄ ቁርአን ከሆነ አንብበው፣ ችግር የለውም። አረ ችግር የለውም። አረብኛው ነው ቁርአን። እንደውም ተፍሲሩ ነው አረብኛ የሚፈልገው። እንደውም ቁርአኑ ነው። ቁርአኑ እኮ ነው እንደውም አረብኛ የሚፈልገው አይደል እንዴ? ነው እዚሁ እኔኑ ተቂያ ልሰራብኝ ነው። እኔ ወለው ከምላስ ሳይወጣ እኔን ልፎግር ስትሞክር እዛሃለሁኝ። አረብኛ አሰማም፣ አታነብም፣ አችልም፣ አውቃለሁ። ግን እንደማችል ደግሞ ንገራቸው።
ተርጉምና አስረዳቸው። ያ እኔ እኮ እንትን ተርጉማለሁ አይደለም እኮ እኔ ኡስታዝ አይደለም። አይ አረብኛ ትችላለህ በቃ ብያውን ክሌም አደረኩ። እኔ እንደማችል እያወቅኩኝ ትችላለህ። ቀጥል። ልፎገር ሞክረህ ስለሆነ ማንበብ እችላለሁ እኮ። ቀጥል። አረብኛ ማንኛውም ሙስሊም እኮ ማንበብ ይችላል እኮ አረብኛ። አንብብና ፈስርልን። ምንድነው? አስረዳኝ ይሄንን ክፍል። ይሄ አስረዳኝ። ያ እኔ እኮ ለመጠየቅ እኮ ነው የገባው፣ ግን ሎጂካል ጥያቄ ካለ ጠይቀኝ። ተፍሲር ላይ አይደለም። እንስማማለን። መልካም። ስለዚህ የአላህ እጆች አሉት የሉትም? ኦኬ እሺ። እዚህ ላይ ምንድነው ጥያቄ ምንድነው እዚህ ላይ? መልካም። አላህ እጆች አሉት የሉትም? እንደዛ ስትል እንዴት ግልጽ ነው። እጆች አላህ እንደኛ የለም። አሁን ለምሳሌ ቆይ አሁን ለምሳሌ እሱን አስረዳለሁ። አላህ እጅ አለው ስንል ልክ እንደ አኒማል የሆነ አካል አለው ማለት እኮ አይደለም። ገባ? አሁን ለምሳሌ እግዚአብሔር ንፋስ ነው ስትል በባይብል ማለት ነው። ልክ ይሄ እዚህ ላይ ያለው ንፋስ ነው። ሙአዝ አላለም። እግዚአብሔር ንፋስ ነው ብለን አናውቅም። ስለዚህ ያላልነውን አትበል። መንፈስ የትኛውን ሳታውቅ እሱን እኛን ጠይቀን። ስለዚህ መንፈስና ንፋስ ይለያያሉ። አሁን የራስን ብቻ አብራራ። ማታውቀውን በራስህ አትናገር። እዚህ እንዳለው ንፋስ ነው ወይ ሙአዝዬ? ኤኒዌይስ የምታውቃትን ቁርአኗ ላይ ብቻ ችግር የለም። እኔ እኮ አንድ ጥያቄ ያለኝ ጊዜ የለኝም እና እኛም ጊዜ ከይቅርታ ጋር ማለት ነው። ቆይ አዳምጥ። እሺ አዳምጥ። የአላህ እጆች እዚህ እኔ እናንተ ጋር አሉ? በቁርአን ላይ እንትን እጅ ስንል እኮ እዛ ላይ እኮ አለ እኮ። እንትኑን ጨርስ። ምኑን ጨረስን? የአላህ እጆች አሉት ግን አይደለ? ሁለት እጆች አሉት። ቁርአን ላይ ነው ያለው እሱ። እሺ ከቁርአን አምጥቶ እሺ ለምንድን ነው እንደዛ የተባለ እኮ እዛ ላይ አለ እኮ ወንድሜ። ቁርአን ላይማ እጆች እንዳሉት እኮ ነው የተጻፈልህና ያለው። ያ ማለት የአላህ እጅ ቁርአኑ ላይ ቁጭ ብሏል ማለት እኮ አይደለም። የአላህ እጅ የሆነ ቦታ ላይ አለ አይደለ? ግን እጅ እንዳለው ተነገረ ቁርአኑ ላይ። አሁን እዚህ ጋር ኧረ አንተ እኮ በቃ እሺ። በዚህ አያት ላይ ምንድነው አሁን ለምሳሌ በዚህ አያት ላይ የአንተ ጥያቄ ምን ነበረ? የኔ ጥያቄ እሺ ላብራራለህ። አሁንም አብራርቼ ከዛ አስረድቼህ ነው የሚገባ። ከዛ በኋላ እኔኑ ትከራከራለህ። ግን ምንም የምታውቀው የለም። አሁን አስረዳህና መልሰህ መሀይም ትለኛለህ። ላስረዳህ። ለማንኛውም አላህ አደምና ሔዋንን ጭቃ መጣና አቦካ። 40 ዓመት አቆየው፣ አገማው ማለት ነው። ሲገማ በቀኝ እጁ ጥሩ ሽታ፣ በግራ እጁ መጥፎ ሽታ የሚገማ አደረገና ያንን ሁለቱን ጭቃ ቀያየጠና ሰው አድርጎ ሰራው። አደምን አድርጎ ሰራው ማለት ነው። ስንት ክንድ? ልክ እንደራሱ አድርጎ በቁመቱ ሰራው። ልብ በል፣ በመልኩም እንደሱ አድርጎ ሰራው አላህ ማለት ነው አደምን። ከዛስ ያቆመዋል። መላእክቶች ሲያልፉ ይፈሩት ነበረ፣ ያ የተሰራን ጭቃ ማለት ነው። ከዛስ ኢብሊስ ደግሞ ከመላእክቶች አንዱ በጣም የሚፈራው ነበር። ስገድለት ሲባልም ይሄ ከገማ ጭቃ ለተፈጠረ አልሰግድም አለ። ከዛ በፊት ግን ምን አደረገው ኢብሊስ? ስለሚፈራው ሲያልፍ ይላል መታ እያደረገው ያልፍ ነበረ። ሲመታው ክችል ይላል። ከዛ ለምንድነው ክችል የሚለው? ቼክ ላድርግ ክፍተት ቢኖረው ነው ብሎ ሳቅ። ይህንን ሱራ 15 26 ላይ፣ ሱራ 15 33 ላይ፣ ሱራ 38 75 ላይ፣ ስትሮፍ አጠበሪ ቮሊዩም 1 ፔጅ 262 ላይ፣ ፔጅ 263 ላይ በሐዲስም ጨምርልሃለሁ መረጃ ማለት ነው። ሳቅ። መሀይም በራሱ ከሳቀ ሜቢ እየነቃ ሊሆን ስለሚችል ማለት ነው። እኔ በመረጃ ወራለሁ ማለት ነው። ኤኒዌይስ ስለዚህ በአፉ ገባና ይላል ኢብሊስ በቂጡ ወጣ። ከዛ በኋላስ አደምን ናቀው። ለምን? ይሄ ቀፎ ነው፣ ለቀፎ መፍራት አይጠበቅብኝም አለ። ስገድም ሲባል አልሰግድም አለ። ከገማ ጭቃ ለተፈጠረ ለዚህ አልሰግድም አለ። ስለዚህ ዋና ፖይንት ምንድን ነው? እሱ ዋና ፖይንት ምንድን ነው?
የኔ ዋና ፖይንት ምንድነው? ከቁርአን አደም ነው ግን እያወራ ያለው። ይቅርታ ከቁርአን ነው ወይስ እየሰማህ አይደለም እኮ አሁን ጥቅሶች ጠቀስኩልህ እኮ እየሰማኸኝ ስላልሆነ ነው። ምክንያቱም ከምስቅ ጥቅሶችን መጠየቅና ጥቅሶችን መያዝ ነበረብህ። ኤኒዌይስ በጭቃ እንትን ብሎ አድቦል ብሎ የሰራው ልክኛ ቃቃ እንደምንጫወተው አላህ እንደዛ የሰራው። ስለዚህ አላህ ፊዚካል ቦዲ ያለው የሚነካ የሚዳሰስ የሆነ ቦታ ላይ የተገደበ እጅ አለው። ይሄ አካል ደግሞ የተገደበ ከሆነ ቦታ ይፈልጋል፣ ወይንም ስፔስ ይፈልጋል፣ ወይም ፕሌስ ወይም ስፔስ ይፈልጋል። ባይ ዲፎልት ስፔስ እና ፕሌስ የሚፈልግ አካል ደግሞ ፈጣሪ ሊሆን አይችልም። ምክንያቱም ያ ስፔስ እና ፕሌስ ከመኖሩ በፊት እሱ መኖር ስለማይችል ማለት ነው። አሌስ ምን መሆን አለበት? ፕሌሱም ፈጣሪ መሆን አለበት። ስፔሱም ደግሞ አላህን የሚይዘው ቦታና ስፔስ ምንድን ነው የሚባለው? ጠረፍ ነው የሚባለው? ጠፈር ነው አይ ቲንክ። እሱም ምን መሆን አለበት? ፈጣሪ መሆን አለበት ማለት ነው። እንደዛ ካልሆነ አላህ ራሱ መኖር አይችልም። ቦታ የሚፈልግ ስለሆነ፣ ቦታ የሚይዝ ስለሆነ የአላህ እጅ ቦታ የሚይዝ ከሆነ ያ የያዘው ቦታ ራሱ ፈጣሪ ነው የሚሆነው ማለት ነው። ቦታ ከመፈጠሩ በፊት ምን ላይ ነው ብዬ ጠይቃለሁና አሁን ወደ ጥያቄው ጠይቅ ያለው ጥያቄው መመለስ ትችላለህ። ግልጽ ከሆነልህ። ኧረ እኔ ምንም ግልጽ አልሆነኝም፣ ግን ጥያቄ ልጠይቅ ፈልጌ ነበረ ከእናንተ ፈቃደኛ ከሆንክ ማለት ነው። 5 ደቂቃ ምናምን 5 ደቂቃ ምንድን ነው እሱ? ስለዚህ ስለ አላህ ምንም የምታውቀው ነገር የለም። መቼ ኧረ ችግር የለም። ስለማንግባባ በቃ እሱ ላይ እንተውና የእናንተን ጠይቅ ብዬ ነው። መች ነገርክ? ምንም የነገርከኝ ነገር ሳይኖር ስለማንግባባ ትለኛለህ? ኧረ ችግር የለም። በቃ ሌላ ጊዜ እመጣለሁ። አሁን ጊዜ የለኝም እና ማለት ነው። እሺ እፎ እግዚአብሔር ስንል ሰማይና ምድርን የፈጠረ ማለት ነው። ሁሉ ነገር የፈጠረው እግዚአብሔር ስንል ድሮም የነበረ ሁሌም የሚኖረው እግዚአብሔር ነው አይደለ? መጀመሪያም የለው ማለቂያም የለው ማለት ነው አይደለ? ኦኬ። እንደዛ ማለት ደግሞ በሱ ዙሪያ በእግዚአብሔር ዙሪያ ወይስ ደግሞ በክሬተር ዙሪያ ያለውን ሁሉ ነገር በመሃል የሆነ ጊዜ ላይ አዲስ ነገር ይፈጠራል። መሃል ስትል ምን አይነት መሃል? በቃ የሆነ ሲቹዌሽን አሁን ለምሳሌ እኔ ወደ ጥያቄ ሳልመጣ በፊት ሎጂካሊ ቬሪፋይ እንዲሆን ልፈልግ ነውና አሁን ለምሳሌ የሆነ ለእግዚአብሔር የሆነ ነገር በሆነ ጊዜ ላይ አዲስ ሁኔታ ማለት ነው፣ አዲስ አክሽን ያስፈልጋል ማለት ነው። ኦኬ እሺ። ፈጣሪ በባህሪው ላይ የሚቀያየር የሚለዋወጥ ባህሪው ላይ እንደዚህ አይነት የሚመጣ አይደለም። ወይንም አዲስ ይፈጠራል ስትል የማንኛውም የሚደርብብኝ በቃ እሺ። አሁን እንትን ላድርግልህ። አሁን ለምሳሌ አሁን እግዚአብሔር እንደነበረ ማለት ነው እንደነበረ ነው የምኖረው ወይስ እየተቀያየረ ነው ወይስ እየተቀያየረ ነው የምኖረው? እሺ ሚዩት አድርገው አንዴ። ደርባል እኔ ሳወራ እግዚአብሔር መቼም አይቀየርም አይለወጥም። ትናንትም ዛሬም ያለ የነበረ ያው ሕያው አምላክ ነውና አምላካችን እግዚአብሔር ያው ነው። ሜቢ በእስልምናው ኮንሰፕት ከጠየቀኝ በእስልምናው ይቀየራል። በቂያማ ቀን ራሱ በሁለት መልክ ነው ይመጣላችሁ። አንድ በምታውቁት አንደኛው በማታውቁት። ዱዋሊዝም አለው፣ የሚለወጥበት አለው። በእኛ ጋር ስትመጣ ግን እግዚአብሔር ባህሪው የሚለዋወጥ አይደለም፣ የሚቀያየር አይደለም። በእስልምናው ግን በመጀመሪያ ቂያማ ላይ ስትገናኙ ምንድነው እሱ ይመጣና እኔ አምላካችሁ ነኝ ይላችኋል። ራሱ አላህ ይመጣና ኖ አንተ አምላካችን አይደለህም፣ ከአንተ በአላህ እንጠበቃለን ትሉታላችሁ። ከዛ ታባርሩታላችሁ። እንደዛ ብላችሁ በምንድን ነው የምታውቁት አምላካችሁን ብሎ ይጠይቃችኋል። በሺኑ ወይንም ደግሞ በባቱ ትሉታላችሁ። መጨረሻ ላይ ተቀይሮ ይመጣል። በምታውቁ ሼፕ ይመጣል። ያኔ ሲመጣ አይ ቲንክ ቡሃሪ 48 ይመስለኛል ባልተሳሳት ሱረቱ ቀለም ላይም አለ። በምታውቁት
ቅርጽ ደግሞ እንደገና ተቀይሮ ይመጣል። ተዛ ሽኑን ያሳያችኋል። ያኔ ታውቁታላችሁ። እንደኛ ግን ፈጣሪ እንደዚህ እየተቀያየረ ራሱን የሚቀያይር አይደለም። ኦኬ መልሳል ጨርሳል። ያ ኦኬ እሺ በእናንተ በምኑን ጥቅስ አስቀምጥና እንደዚህ እኔ የጠየቁት ቢፎር ጀጅ እንትን በፊት ማለት ነው ዴይ ኦፍ ጀጅመንት በፊት ቢፎር ዴይ ኦፍ ጀጅመንት በፊት ያለው ነገር ነው እኔ የጠየቁት። አሁን ለምሳሌ እሱን ተው፣ ከዛ በኋላ ያለውን ተው። ሙአዝ ቢፎር ጀጅመንት ምን የሚባል የለም። ፈጣሪ በባህሪው ልበል ፈጣሪ በባህሪው ቢፎር ጀጅመንት እና ከጀጅመንት በኋላ የተቀያየረ ባህሪ ሊኖረው አይችልም። መቼም አይለወጥም። ትናንትም ዛሬም ያው ነው። እሱ በእርሱ ዘንድ መለወጥ የመጨመር መቀነስ የለም። የእናንተ ግን አልኩ የቂያማ ላይ ስታገኘው እንኳን ሁለት ማንነቶች አሉት። አንድ የምታውቀው አንድ ማታውቀው ማንነት አለው። ይቀያየራል። እንደ ስስት ራሱን ይቀይራል። እናንተ አንድ ወደምታውቁት አንድ ወደማታውቁት በእኛ ተው ሌላ ኮንሰፕት ስላለ የተለያየ እምነታችን ስለሆነ በእኛ ተው። እስኪ ኮንሰፕቱን ንገረኝ። እሺ ወደሱ ሳንሄድ እኮ ነው። አሁን ለምሳሌ ጥያቄን አልጨረስኩትም። ምንድነው ኮንሰፕቱ? ኮንሰፕት አለው ስትል የኔ ጥያቄ እኮ ወደ ጥያቄ እየመጣሁኝ ነው እና እንትን ከሆነ እኮ ነው። ግን ወደሱ እንመጣለን ወደ በኋላ ማለት ነው። ወደ በኋላ እንመጣለን። በእኛ ላይ እንደዛ የለም አልኩ። እሺ የለም ካልክ እና ታዲያ አሁን ለምሳሌ ኢየሱስ ክርስቶስን ከማርያም የተወለደውን ሰው ሆኖ የተወለደውን ልጅ ማለት ነው እግዚአብሔር ብለህ ታምናላችሁ። እና ታዲያ እግዚአብሔር እንዴት ሆነ? አዲስ ነገር አይደለ ይሄ ነገር? ምን ነው አዲስ? ኦኬ እግዚአብሔር ሰው ሆኖ መጣ። በፊት ግን ሰው አልነበረም ማለት ነው። ገባ? እዚህ ደግሞ ሰው ሆኖ ስለመጣ አዲስ ነገር። እሺ ማይካስ፣ ስለዚህ ምንድነው እሱ ጥያቄ? ክርስቶስ በስጋ ከመጣ ካዳ አልተቀየረም ወይ ነው? መለኮት የሚቀየር አይደለም፣ የሚለወጥ አይደለም። እኛ ቃል ስጋ ሆነ ሲል ያለመለወጥ ያለመቀየር ብለን እናብራራለን። በስጋ ተገለጠ መገለጥ ነው። ያ የማይታየው አካል የማይዳሰሰው አካል የማይነካው አካል ነገር ግን በስጋ ተገለጠ ብለን ነው ምናምነው። መገለጥ ደግሞ መለወጥ አይደለም። መለኮት አልተለወጠም። ተለውጦ ወደ ሰውነት ተቀየረ ማለት አይደለም መለኮት። ነገር ግን ስጋን ለራሱ አዘጋጀ። ያ ባዘጋጀው ስጋ ግን ተገለጠ። መገለጥ ነው እንጂ ተዋህዶ እኛ ስናምን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብሩን አየን ይላል። በስጋ ተገለጠ እንጂ መለኮት ወደ ስጋነት የሆነ ተለውጦ ስጋ እንትን ብሏል ማለት መለወጥ አይደለም፣ ወይንም ደግሞ መቀየር አይደለም። መለኮት መቼም አይቀየርም። ልክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ሜቢ ቼክ አድርጊልኝ። የማይሞት እንትን ማይለው መለኮት ነገር ግን በስጋ ነው የተገለጠው። መለኮት husband told me that you've been single and lonely for quite some time. አላሁ አልሐምዱሊላህ ሰላም ነኝ። ጥያቄ ነበረኝ።
ምንድነው እሱ? ኢየሱስ ወይም ኢሳ አው ኢሳ እና ኢየሱስ አንድ አይደለም። አንድ ነው። አንድ ሳዲ ቆይ ጊዜ የለኝም። እሺ ይቅርታ አፎን ወጣ እኮ ቀጥለው እኮ ጥያቄው እንትን ልደግምልህ ወይስ መለስኩልህ እኮ በቃኝ፣ ደከመኝ። አሁን አምላክ አይቀየርም፣ በስጋ ተገለጠ አልኩ። እሺ እኮ መገለጥ ወደ ፍጡርነት ተቀየረ ብለን አናምንም እኛ እኮ አዲስ አይደለም እኮ ነው ብለው ሙአዝ ቅድም ያልከውን ይፈሳል እኮ ሎጂካሊ። አሁን ለምሳሌ ሪዝኖብል እኮ ነው የሚያደርገው። ፕሊዝ አዳምጥ። ሎጂክ ማታ ከሆነ ሜቢ ማስተማር አለብን ማለት ነው። ለአንተ አሁን በስጋ ስለተገለጠ ከስጋ ከመገለጡ በፊት እንደዚህ ምናምን ነገር እግዚአብሔር ለነቢያት አስቀድሞም ሲገለጥ ነበረ። ለምሳሌ ዘፍጥረት ምዕራፍ 18 ከቁጥር 1 ላይ ፕሊዝ ሚዩት አድርጋ እንዴ። በስጋ አይሜን በሰው አምሳል ሲገለጥ ነበረ። ያ መገለጡ ግን እንትኑን ቀየረው ማለት አይደለም። ዘፍጥረት ምዕራፍ 18ን አንብበው ቁጥር 1 ጀምረ ለአብርሃም እግዚአብሔር ተገልጦለታል፣ በሶስት ሰው አምሳል ተገልጦለታል። ዘፍጥረት ምዕራፍ 19 ላይ ቁጥር 24 አካባቢ ላይ ነው ከቁጥር 1 ጀምረ እስከ 24 አካባቢ አንብበው እግዚአብሔር ተገልጦለታል። ቁጥር 24ን ቼክ አድርገው። እግዚአብሔር በተለያየ መልኩ በተለያየ ጊዜ ላይ ሲገለጥ ነበረ። ኦኬ እሺ ተገልጧል እንበልና ማለት ነው። ተገልጧል እንበልና እሺ ኢየሱስን ምድር ላይ የነበረበት ጊዜ ምግብን በልቷል፣ ሰው ያደረገውን ነገር አድርጓል ማለት ነው። እና እግዚአብሔር ሰው ያደርገውን ነገር ያደርጋል ብለህ ታስባለህ አንተ? እስኪ አስረዳኝ። እሺ ሚዩት አድርጋ እንዴ። ሰው ያደረገውን ሁሉ ፍጹም ሰው ነው ብለን እናምናለን። ነገር ግን ከኃጢአት በቀር ሰው ያደረገውን ሁሉ ብለህ አትያዘው። ሰው ያደረገውን ሁሉ ምን ሜቢ ወደ አንተም እንዳታመጣው ማለት ነው። ከኃጢአት በቀር እኛም መስሏል። ለምን ዕብራውያን ምዕራፍ 2 ቁጥር 15 ላይ በደምና በስጋ እንደተካፈለ የእኛን ስጋ እንደያዘ የያዘው ስጋ የመላእክን ሳይሆን የእኛን እንደሆነ መጽሐፍ ቅዱስ ይነግረናል። ሰው ፍጹም ሰው ነው፣ ፍጹም አምላክ። ያ ፍጹም አምላክ ነው፣ ፍጹም ሰው ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምረ ስታነበው ከቁጥር 1 ጀምረ አንብበው ስለ ትሕትና ሲናገር አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያም መልክ ያዘ፣ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ ፍጹም አምላክ ከሆነ ፍጹም ሰውም ከሆነ ስለዚህ ምን ሰው ደግሞ ምንድን ነው? ይበላል፣ ይጠጣል። ስለዚህ ምን እንላለን? ይበላል፣ በስጋ ይበላል ብለን እናገራለን ማለት ነው። መለኮት ግን የሚበላ የሚጠጣ የሚራብ የሚጠማ የሚደክም የሚታመም የሚሞት መለኮት የለም፣ አይደለም። ስለ ስጋው ግን እንደዛ ተብሎ ይነገራል፣ በስጋው ተብሎ ይነገራል። ምክንያቱም በስጋው ስለተገለጠ ስጋውን ፈጥሮ ስለተዋሃደው ራሱ ማለት ነው። በስጋው ስለታየ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን ለምሳሌ በስጋ እኮ ነው ያ ነገር እያደረገ ነበርና ስለዚህ መለኮት ብለን አንጠራም ማለት ነው አይደል? ምን አልኩ እኔ? ምን ብዬ ነው ያልኩት? መለኮት ብለን አንተ ስለ ኢየሱስ ብቻ ብለን ነው መጥራት አለ። ምን አልኩ? መለኮት አንተ ያልከው መለኮት ምግብ ይበላል ብለን አናምንም። በስጋ ብቻ ያለው ብቻ ነው ምግብ እንደዛ ነው ያልከው አይደለ? ካልተሳሳትኩ ሙአዝ ያ የምታየው ኢየሱስን ሰው ብቻ ነው ብለን አይደለም የምናምነው። ልብ በል፣ ሰው ብቻ ነው ብለን ሳይሆን የምናምነው ፍጹም አምላክ ነው ብለን ነው የምናምነው። ምክንያቱም ፊልጵስዩስ ላይ የጠቀስኩልህ ለዛ ነው። በእግዚአብሔር መልክ ሲኖር የነበረው በስጋ እንደተገለጠ የነገርኩ ለዛ ነው። ስለዚህ መለኮት የሚራብ የሚጠማ አይደለም። ነገር ግን ስለ ስጋው ሲነገር አብሮ ይነገርለታል። ተዋህዶ ነው የምናምነው። አንነጥልም፣ አንከፍልም። ቆይ ሚዩታርክ ከፍለን ነጥለን አንናገርም።
በስጋ የተገለጠው ያ የተገለጠው የመለኮት ሙላት በውስጡ አለ። መለኮት በባህሪው የሚጠማ የሚራብ የሚደክም አይደለም። ነገር ግን ኢየሱስ ምን እንደኔና እንዳንተ ስጋ ቢይዝም እንደኔና እንዳንተ ሰው ተብሎ ቢጠራም በተዋህዶ ደግሞ ምን አለ? ቃል ተዋህዶታልና እሱ ምንድነው? አምላክ ነው፣ ፈጣሪ ነው። ነገር ግን በስጋ ተገልጧል። ሜቢ ግልጽ ከሆነልህ ድምፁን ያስተካክሉ። ድምፁ ራሱ ይረብሻል እያሉ ነው ኮሜንታተሮቻችን። ማየኔ ነው ይብቃል። አዎ አስተካክል። ኦኬ ኤርፎን እኮ ነው። እኔ ችግር የለም። ለእናንተ ከተሰማ ችግር የለም ነው እየተሰማችሁ ዛሬ። ኦኬ በቃ በመጨረሻ ማለት ነው። በመጨረሻ እሺ፣ አንድ ኢየሱስ ክርስቶስ ሙስሊም ነው ወንድሜ ነውና አታመልኩሽ። አላህና መሐመድን የፈጠራቸው እሱ ነው። ኤኒዌይስ አላህና መሐመድን የፈጠራቸው አላህን መሐመድ ፈጠረው፣ መሐመድን ደግሞ ኢየሱስ ፈጠረው። መሐመድ ደግሞ ሐሰተኛ ነብይ ነው። ስለዚህ እንደመፈክር ማለት ትችላላችሁ፣ መፍታችሁ ነው። እኛ ይገደሉ ይፈለጡ ይቆረጡ አንልም። እንደዚህ ስላላችሁ መፍታችሁ ነው ማለት። ኤኒዌይስ ኢኤስ ጣልቃን የገባንብሽ ሶሪ። አይ ቲንክ ኢኤስ ወይንም ሳዳ መሰለች። ኦኬ ኢኤስ ትቀድማለች ሳዳ። ኦኬ ደክሞኛል። አሁን ቀጥይ። እሺ እየፈጠነ አሁን ወደ መኝታ እየሄድኩ ነው። ሳዳ እኔ ልጠይቅ። ምንድነው ጥያቄሽ? ጥያቄ ኢየሱስ ሳይወለድ በፊት ያኔ የት ነበር ያለው? እግዚአብሔር የት ነበር ያለው? ኢየሱስ በእግዚአብሔር ዘንድ ያለ አይምን ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። አንዴ ትከፍችልናለሽ? እንትና መዝሙረ ዳዊት ምዕራፍ 60 ቆይ እዚህኛው ላይ አንዴ ክፈችልኝ። ከመወለዱ በፊት ጥያቄ ልጨርስና ከዛ ወደ መልሱ ትገባለህ አይሻልም? እሺ የፈጠነ እንትን ልበላ፣ ደክሞኛል አሁን። እሺ ዮሐንስ ወንጌል ምዕራፍ 1 አንዴ ክፈችልኝ። እሺ በመጀመሪያ ምን ነበር ይለናል? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለን። ይሄ ቃል የተባለው አካላዊ ቃል ኢየሱስ ክርስቶስ ነው። ልክ ዮሐንስ ራእይ ምዕራፍ 19 ቁጥር 13 ላይ የእግዚአብሔር ስሙም የእግዚአብሔር ቃል ተብሎ ተጠርቷል ብሎ የሚለው ማለት ነው። ሁሉ በእርሱ የሆነ ዓለምን እንኳን የፈጠረ ነው። ቁጥር 10 ላይ አድርግልኝ አንዴ። ከመወለዱ በፊት ቃል የት ነበር ያለው? እግዚአብሔር የተባለው የት ነበር ያለው? ቁጥር 10 አንዴ አስምሪልኝ። በዓለም ነበረ። የት ነበረ እህታችን? ቃል በዓለም ነበረ፣ ዓለሙም በእርሱ ሆነ። ቃል ነበር፣ በዓለም ውስጥ ነበር፣ በዓለምም ነበር። ዓለሙ ራሱ በእሱ የሆነ ነው። ቁጥር 3 ላይ አንዴ አድርግልኝ መልሾ አንዴ ሜይ ቢ እንትን ለማድረግ ዓለም በእሱ እንደሆነ ለማሳየት። ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ። ማ ቃል ማለት ነው። ያው በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለና ቃል የገባው ከማን ጋር ነው? ያኔ ቃል የገባው ከማን ጋር ነው? ማን ጋር አውርቶ ነው? ወይ ቀልድ ቀልድ አይደለም፣ ወረቢ ቀልድ አይደለም። ቃል የገባው ከማን ጋር ነው? ማን ጋር አውርቶ ነበረ? መሳቅ ይሻል ይሆን አለ። እዚህ ጋር እኮ ሃይማኖት እያስተማርክ ነው አይደለ እንዴ? በሃይማኖት ደግሞ ቀልድ የለም፣ በሃይማኖት ሳቅ የለም። ስለዚህ የዛኔ እሱ ሳይወለድ ማን ጋር ነበረ ቃል የገባው? ማን ጋር አውርቶ ነበረ? ሳዳ የት ነው ያነበብሽው? ሰላም ባሪያዎች ጉድ ናቸው። እንዴት ነው? ችግር የለውም ሳዲ፣ ሰላም ነው። እንዴት ነው? ኤልዌስ ሳዲዬ ምን መሰለህ ሳዳ ይሰማሻል? አሁን ያኔ የሰው ልጅ ያልገባውን መጠየቅ አያስቅም። ገባ? ችግር የለውም። በቃ እንዴት መሰለሽ በቀላሉ አስረዳሽ። አንቺ ቃል አለሽ አይደለ እኮ። ቃሌ ከማን ጋር ነው ነው? ቃሌ ከማን ጋር ነው? ቃል ያለኝ አንቺ ቃል አለሽ።
የምትናገሪው ድምጸት ሳይሆን ቃል አለሽ፣ የምትናገሪበት ቃል አለሽ። ያኔ በድምጽ ነው እንዴት ተናገረው? አልወጣኝም። ያንቺ ድምጽ ይኸውልሽ፣ ምላስሽን አንቀሳቅሰሽ አፍሽን ላንቃሽን ከፍተሽ ምናምን የሚፈጠር ነው። ቃል አለሽ አይደል አንቺ? ያ ጎበዝ። ቃልሽ ካንቺ ተለይቶ አንቺ ሌላ ቦታ፣ ቃልሽ ሌላ ቦታ አይደለም አይደለ? አንቺ ቃልሽ በአንቺ ውስጥ ነው ያለው። እሺ ጎበዝ። ስለዚህ ቃልሽ የሆነ የ10 ዓመት በኋላ አይደለም ቃልሽ አንቺ ላይ መጥቶ የተገጠመው። ካንቺ ጋር አብሮ የነበረ ነው ቃልሽ፣ ካንቺ የተለየ አይደለም። ነገር ግን ከኔ ጋር የነበረ ነው። ግን ማን የፈጠረልኝ? ፈጣሪያችን አላህ ነው። የሱን ቃልስ ያኔ ጎበዝ። በቃ አንዴ ያንቺን ቃል የፈጠረልሽ ማን ነው? አላህ ነው። ካንቺ ጋር አብሮ ያ ስትወለጂ ጀምሮ ቃልሽ አብሮሻል፣ አብሮ ፈጥሮሻል። ጎበዝ። እኛ ምን እናምናለን መሰለሽ ሳዳ? ፈጣሪ ቃል አለው ብለን እናምናለን። እንደኛ ድምጽ ያልሆነ እንደዚህ ጉሮሮ በማጫጫህ የሚመጣ ሳይሆን ቃል አለው ፈጣሪ ብለን እናምናለን። ያ የፈጣሪ ቃሉ ደግሞ የተፈጠረ አይደለም ብለን እናምናለን። ፍጡር አይደለም ቃሉ። ምክንያቱም ቃሉ ፍጡር ነው ካልሽ የሆነ ጊዜ ነው ፈጣሪ ቃል ያገኘው። ከዛ በፊት ቃል የለውም ዲዳ ነው የሚል ያመጣብሻል። መናገር የማይችል ምን ማይል ዲዳ ነው የሚል ያመጣብሻል። ስለዚህ ፈጣሪ ቃል አለው። ያ ቃሉ ደግሞ ከሱ የሚወጣ ነውና አብሮት ያለ ነውና ዘላለማዊ ነውና አልፈጠሩ አለና ከመፈጠሩ በፊትም ያለ ነውና ከሱ የሚወጣ ከሱ የሚገኝ ስለሆነ ምን ብለን እንጠራዋለን? ልጅ ወይንም ቃሉ ብለን እንጠራዋለን። ይሄ ቃሉ ዓለማትን የፈጠረ ሁሉን ያስገኘ መጽሐፉ ላይ እንዳሳየንሽ ከሁሉ በፊት አስቀድሞ የነበረ ሁሉ በእርሱ የሆነ በእግዚአብሔር ዘንድ ያለ ራሱ እግዚአብሔር ተብሎ የተጠራ ልብ በይ። ዮሐንስ ወንጌልና እንደከፈችልኝ በእግዚአብሔር ዘንድ ያለ ነገር ግን ከእርሱ ስለተገኘ ምንም ብለን እንላለን? ልጁ ብለን እንጠራዋለን። ልጅ ብለን እንጠራዋለን ቃሉን ወይንም ወልድ። ይሄ ቃል ዓለምን የፈጠረ ነው፣ ዓለምን ያስገኘ ነው። ይሄ ቃል በዓለም ውስጥ የነበረ ነው። እግዚአብሔር በሁሉ ስላለ ይሄ ቃል መጨረሻ ላይ ግን በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ ብለን እንጠራዋለን። ስጋን ተዋህዶ ሲመጣ ማንም ፈርቶ ነው በስጋ የተገለጠው? ወይ ቀልድ ቀልድ አይደለም። ያኔ አሁን እኛ ፈጣሪያችን ሰውን ፈርቶ በአካል ያኔ አላህን ይሄ ነው ብለን ለመግለጥ ይሄ ነው ብለን አንገልጥም። ምክንያቱም አላየነውማ። ግን ኢየሱስ ግን ማንም ፈርቶ ነው በቃል የመጣው? ያኔ ሰው ተመስሎ የመጣው ማንም ፈርቶ ነው? በቃ እሱን ሌላ ጊዜ በደንብ እናማማራለን እህታችን። ስለ ፍራቻ ሳይሆን እኛን ስለማዳን እኛን ስለማዳን ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ማርቆስ ወንጌል ምዕራፍ 10 ቁጥር 45 እኛን ሊያድነን እኛን ሊያገለግለን ቤዛ ሊሆነን ነው የመጣው። የሰው ልጅ ሰውን ሊያገለግል ቤዛም ሊሆነ ነፍሱን ስለ ብዙዎች አሳልፎ ሊሰጥ መጣ ብሎ ስለ ራሱ ይናገራል። ክርስቶስ የመጣው ምንድን ነው? አንድ እኛም ቤዛ ሊሆነን ካሳ ሊክሰን ነው የመጣው። ያንማ ለስተም ለእስራኤል እኮ እንዴት ተላካ ቃለው? ግን የተላከው ከፈጣሪ እንጂ። አዳምጪ። ስለዚህ ለምንድን ነው የመጣው ነው ጥያቄሽ የመጀመሪያው። እኛን ሊክስ ወይንም ጥፋታችንን ራሱ በጥፋታችን ምክንያት ከሱ ርቀን የነበርነው ሊያቀርበን ወደሱ ሊስበን ወደሱ ፍቅር ሊመልሰን ምን አደረገ? በስጋ ተገለጠ። ቤዛ ሊሆነን ማለት ነው። ቤዛ ሆነ ራሱ። ምክንያቱም ለጥፋታችን ፍርድ ይገባን ነበርና ያንን ፍርድ መክፈል አልቻልንምና ራሱ ከፍሎ ራሱ ታረቀን። ምክንያቱም ፈጣሪ ፍጹም ይቅር ባይ ነው። እንደገና ደግሞ ይቅር ባይ ብቻ ሳይሆን ፍጹም ዳኛ ነው። ዳኝነቱ ፍትሁን ያላጓደለ ፍቅሩን ያላጓደለ ሁለቱም ያልተነጣጠሉ ስለሆኑ ፈረደብን። በፍርድ ብቻ ደግሞ አልተወንም፣ ምህረቱንም ሰጠን፣ ይቅርም አለን። በምን? በእንደዚህ አይነት ሁኔታ ተገልጦ ማለት ነው። ስለ ፍራቻ ጉዳይ ሳይሆን ስለ ፍቅሩና ስለ ቤዛነቱ። አንድም ይሄ ነው። ሁለተኛ ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ጀምሮ ስለ ምሳሌ ሊሆነን እኛ እሱን አይተን እኛም እንደዛ እንድናደርግ ምሳሌ ሊሆነን ይሄንን ተገለጠ፣ ይሄን አደረገልን። በቤዛነቱ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 23 አካባቢ ጀምሮ ሞትን በሞቱ ሽሮ እንደምንነሳ ሞተን እንደማንቀር ሊያሳየን ይሄን አደረገ። ብዙ ትምህርቱ ሰፊ ትምህርት ስላለው ሲያዲ
ሌላ ጊዜ እንማማራለን እና እንደዚህ እንደዛ ነገር ነው እና እናንተ ሰዎች ኢኤስ አለሽ ኢ ኤንድ ኤስ ጥያቄ አለሽ አንድ ልቀበልሽና ሜቢ ይብቃን እኔ ደክሞኛል አንተ ሰው የራሳችን አልመጣማ ሰዎች ራቴን አልበላውም ስለዚህ ረስቼ ራቴን አልበላውም ራት የለኝም ሶ በቃኝ ነው ከዚህ በላይ አላወራም ረፍ ትንሽ ረፍ በል በቂ ነው ለማንኛውም ቀጥተኛውን መንገድ ያለ ይምራችሁ ያረብ ሶስት ላይ ሲናገር አንድ ጌታ አንድ ሃይማኖት እንዳለች ይሁዳ አስቀድሞ ለአባቶቻችሁ ስለተሰጠች አንዲት ሃይማኖት እንድትጋደሉ ጽፍላችኋል እቺ አንዲት ሃይማኖት ደግሞ ኤፌሶን 4:5 ላይ እንደሚናገር አንድ ጌታ አንድ ሃይማኖት አንዲት ጥምቀት ይላል አንድ ጌታ ተብሎ የተነገረው ይሁዳ 1:20 ላይ እንደሚናገረው ጌታችን መድኃኒታችን ብቻውን ያለው አልፋና ኦሜጋ የሆነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደሚናገረው ያ ጌቶች ነገስታን ንጉስ የጌቶች ጌታ አዎ እናንተ ጌታና መምህር ትሉኛላችሁ ብሎ የተናገረው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እሱም ብቻ መከተል እንደሆነ ሲናገር ህይወት እንደሚሰጥ ሲያወሳ ምን ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ህይወት መንገድ እኔ ነኝ ያ መንገድ ማን ነው ክርስቶስ ነው ያ መንገድ ምንድነው እውነት ህይወት ነው ያ ህይወት የሆነው መንገድ እንድቀምሽ እንድትከታይ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል ሕያው የሆነ ለዘላለም ይኖራል አለ ሙሐመድ ምን አለ ሱራ 19:72 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም የላችሁም አለ ሱራ 46 ቁጥር 9 ላይ በእኔም በእናንተም ላይ ምን እንደሚደረግ እንኳን አላቅም አለ ሁላችሁም ወደ ወራጅ ናችሁ ወደ ገሃነም ተፍሲራቶችሽን ቼክ አድርጊያቸው አንዳችሁ ማፍቀሩ ይላል ኧረ ተው እንደዚህ ተናደኩማ አትናገር እንደዛ ያለው እኮ ሲጀመር አሁን የፈሰርከው እኮ በቃሽ ስተት የተናገርኩት ላይ ካለ ነገ ነኝና ጠይቂኝ ለዛሬ ይብቃል እርቦኛል አሁን በቃኝ ያ ይብቃል ባላደሩ አረ ፋሚሊ እንደ ቤት ውስጥ ለካ በኢየሱስ እናንተ ቻው በቃ ኦኬ እንትና ሰላም ሶሪ ሰላም ብዙም አላወራንም ኖ ችግር የለውም አረፍ በል በቃ ደህና ደሩ